ከቲፒኤልኤፍ ሰዎች ከሌሎቹ ከባዴን ከኦህዴድ ከደኢህዴን ሰዎች በተለየ ሁኔታ ጠቅላይ ሚኒስትሩን እንደፈለጉ ጫና ማሳደር የሚችሉ ከሆነ ባለፈው 6 ዓመታት ኃይለማርያም ደሳለኝ በአግባቡ ስራውን እንዳይሰራ የቲፒኤልኤፍ የበላይነት አልነበረም ብለህ ታስባለህ? የቲፒኤልኤፍ የበላይነት የሚካድ ነገር አይመስለኝም። ትልቅ ችግርና ዲስትራክሽን የፈጠረው የትግራይ የበላይነት የሚለው ትርክት መምጣቱ ነው። እሱን ተከትሎ እሱ ውድመትም የትግራይ ተወላጆች ላይ ብዙ ጥቃት፣ መጨረሻ ላይም ትግራይ ጀኖሳይድ የወለደው ሂደት ያ ነው። የትግራይ ላይ የተፈጸመው ጭፍጨፋ፣ ዘረፋ፣ መድፈር፣ ከቦ ማስራብ፣ መዝጋት ይሁሉ ግን የቲፒኤልኤፍ የበላይነት ራሳቸው እየወጡ የቲፒኤልኤፍ የበላይነት የለም ይሉ ነበረ የኢህአዴግ አባል ድርጅቶች። እሱ ዝም ብሎ ጉንጭ ማልፋት ነው የሚሆነው። እዛ ላይ ብዙ ባንከራከር ጥሩ ነው። ኖ ኮስችን። እንዲያውም በረከት ስምዖን በአንድ ወቅት ይሄ የሚያስመስለው ብሎ ተናግሮ ነበር። ለምሳሌ ከትግል ስንገባ የአንበሳ ድርሻውን የተወጣው ቲፒኤልኤፍ ነበረ። ከዛ በዛ ምክንያት የሰራዊት አመራሮች ከዛ በዛ ብለዋል። ሌላም ነገር ግን በሚኒስቴር እንደምታዩት ነው፣ የተወሰኑ ናቸው አሁን ያሉት። በኋላ ላይ ኦልሞስት ወደ 1 ነው 2 ወርደው ነበር እና ትግሉ ራሱ የፈጠረው የትጥቅ ትግሉ ደርግን ለማስወገድ የተካሄደው ትጥቅ ትግል የፈጠረው ነገር አለ እና ቲፒኤልኤፍ በኢኮኖሚውም በሚዲያውም በሚሊተሪውም በጸጥታ ማለት ነው በፖለቲካውም ቁጥጥሩ ላቅ ያለ ነበረ እና ይሄ ምስልም መቀየር አለበት የሚል በቲፒኤልኤፍም የተወሰነ እምነት ተይዞ ነበረ። በነገራችን ላይ በሂደት ወደ ትግራይ የበላይነት የሚለው ነገር መምጣት ሲጀምር በቃ ቲፒኤልኤፍ ኦልሞስት ሁሉንም ነገሮች እየለቀቀ መጨረሻ ላይ ተሰባስቦ መቀለ ገባ እኮ። ግን ይሄ አደገኛ ነበር። የቲፒኤልኤፍ የበላይነት አለ የስ የቲፒኤልኤፍ የበላይነት የለም እንዲባል ብለህ ግን ትግራይን አጠቃላይ ከፖለቲካውም ከወታደራዊም ከኢኮኖሚውም ማራቅ ለኢትዮጵያም አልጠቀምም፣ ለትግራይም አልጠቀምም፣ ለቲፒኤልኤፎችም አልጠቀምም፣ ለኢህአዴጎች ለተቀሩት ኢህአዴጎችም አልጠቀምም። ናሬቲቭ በጣም የተሳሳተ ነበር። የናሬቲቭ ባለቤት በዋናነት ሻዕቢያ ነበር። የትግራይ የበላይነት የሚለው ማለት ነው። ሻዕቢያ በሰፊው ሰርቶበታል እና ወደ ኃይለማርያም ልመልስ በኋላ ያኛው ስለመመጣበት ሻዕቢያ ከአሜሪካ ጋር የተሰራው ነገር አብይ ሲመጣ ምን እንደተደረገ ሻዕቢያ የትግራይ የበላይነት የሚለው ትርክት በመፍጠር ረገድ የነበረው ሚና ከኢትዮጵያ አንድነት ኃይሎች በተለይ ከቅንጅትና በኋላ ግንቦት 7 ከተባሉት እንዴት እንደሰሩ እንመጣበታለን። ግን ለማንኛውም በኢህአዴጎች በኩልም ይህንን ነገር ሲያነሱ ነበሩ። ቲፒኤልኤፍ የበላይ የሚያስብለው ነገር እኮ እነዚህ ነገሮች ስላሉ ነው፣ እነዚህ ነገሮች እናስተካክል የሚል ነበር። ከዛ በኋላ ላይ የመጣው ደግሞ 45 እንዴት በኢህአዴግ ውስጥ 45 ወንበር በምክር ቤቱ ይኖራቸዋል? ታቱ እናንተ የመጣችሁበት ህዝብ አሁን ሰሞኑን አብይም ይህን ነገር ገልጾታል መሰለኝ በአሚኮ ነው ምናምን እንደዚህ ቀርቦ እና አንዱ የቀየር ነው በለውጡ ብሎ ሲናገር ሁሉም ኢትዮጵያዊ የሚወከልበት አጋር ምናምን ተብሎ ሳይሆን በብልጽግና ሁሉም ገብቷል የሚል ነገር አመጣ። ያ ማትማቲክስ አመጡ ኦህዴዶች። ያቱ በቁጥር ኦሮሞ ትልቅ ነው። የብሔር ትልቅነት እና ትንሽነት ወደ ፓርቲ አመጡት which is very dangerous። በፓርቲ የስራ የጥረትህ ውጤት ነው የምታገኘው፣ ፍሬ ነው የምትለቅመው እንጂ የብሔር ቁጥርህ መሰረት አድርገህ የምትጋራ ከሆነ ሌሎች የተቃዋሚ ድርጅቶች ምን ሊሉ ነው ታዲያ? በዛ ወደ ፖለቲካ መምጣት ወደ ኃላፊነት መምጣት የሚቻል ከሆነ በፓርቲ ውስጥ እነዛም ክሌም ያደርጓሉ፣ ተቃዋሚዎቹም ያንኑ ህዝብ ገዢ ሳይሆኑም ማለት ነው። ስለዚህ ይሄ የፓርቲዎችም የጥረት ደካማ ያደርጋል። እነዚህ ነገሮች ሲነሱ ነበረ። ቲፒኤልኤፍ የበላይነት የሚባለው አንዱ 45 ለምን ድምፅ ይኖረዋል ከ180ው? ቲፒኤልኤፍ ከ6% ከሆነ ብሔር ነው የመጣችሁት። ስለዚህ ድርሻችሁ በፓርቲም በኢህአዴግም 45 መሆን የለበትም። ይሄ የኦህዴድ ሰዎች በሰፊው ሲገፉበት ነበር። ከዛ ያልከው ኃይለማርያም ላይ የነበረው ጫና የሚታዩ ምልክቶች ቀደም ገልጬልሃለሁ። ህወሓቶች ራሳቸው በመካከላቸው የነበረ ልዩነት በደህንነቱ፣ በሚሊተሪው፣ በባለሀብቶች ጭምር እና በፖለቲከኞች ይንጸባረቅ የነበረ በመካከላቸው ልዩነት አንዱ የገመገሙበት የኃይለማርያም ጉዳይ ነው። ኃይለማርያምን የምትደግፉ ኃይለማርያም ሳይችል አገሪቷ በእንደዚህ አይነት አስቸጋሪ ሁኔታ እየገባች የደገፋችሁት ሰዎች እናንተ ስለምትቆጣጠሩት ነው የሚል ነገር መጣ። ገባ? ስለዚህ ኃይለማርያም ጭራሽ የራሱ
ስልጣን ኤክሰርሳይዝ እንደማያደርግ እዛው ህወሓት ላይ ያመኑ ነው ማለት ነው። በሌላ አነጋገር ገባ። ኃይለማርያም ራሱ የቻለ ጠቅላይ ሚኒስትር ነው ከተባለ ህወሓት ላይ እንደዚህ አይነት ቶፒክ መፈጠር አልነበረበትም። ሲጀመር ከሆነ እንደ ኢህአዴግ ኃይለማርያም መምረጣችን ስህተት ነው ማለት ነበረባቸው። ህወሓት ግን በኃይለማርያም ዙሪያ ተወያይተው ኃይለማርያም በደህንነት ኃላፊው ተወስኖ የመጡ ውሳኔዎች እየተገበረ አይደለም። ይህ ደግሞ የሆነው ሳሞራ እየተከላከለው ስለሆነ ነው። ለምሳሌ ይታሰሩ በኋላ ሁለት ጎራ ስላለ ሰውየው አገሪቷን ማን እየመራት እንደሆነ ራሱ ማወቅ አይችልም። ግልጽ ነው እና በተለይ ከመለስ በኋላ ራሱ መለስ በዛ ደረጃ የመራው ሀገር ያንን ጫማ ይሞላዋል ወይ የሚለው ራሱ የማይቀበሉ ህወሓቶች ነበሩ። ሩቅ መሄድ አያስፈልግም። በዛው ጽህፈት ቤት ውስጥ ካሉ ሰዎች የጠቅላይ ሚኒስትሩ የመለስ ባለቤት ሂዝ ናት ኬፓብል ኦፍ ዱይንግ ዲስ የሚል ነበረ። ከዛ በሂደት ፉኮርስ ጊዜም ወስዷል እኮ ከቤተ መንግስት የመውጣቱ ሂደትም ራሱ በጣም የተንዛዛ ነበረ። ለማንኛውም እንደዚ አይነት ነገሮች የህወሓት ግምገማ ላይ ተነስተዋል። ኃይለማርያም እኮ እንደዚህ ተመናጭቋል፣ እንደዚህ ክብሩ የተነካበት ሁኔታ ነበረ። ሌትስ ሊቭ ሂም አሎን የሚለው ነገር እዛም ላይ መጥቷል። የጌታቸውን ምሳሌ አድርገ ያቀረብከው ማለት ነው። አይችልም እያል በሌላ በኩል ደግሞ ስራው እንዳይሰራ እንቅፋት ምን ሆነው ከሆነ ኦኬ እንቅፋቱን እናስቆምና ማይችል ከሆነ በቃ አይችልም ተብሎ ሪዛይን አድርጎ ይቀየር። በደኢህዴንም እንዲቀይሩት እንቅስቃሴ ተደርጎ ነበር። በነገር ኃይለማርያም እኮ ከሪዛይን በፊት ማድረጉ በፊት እኮ ደኢህዴን ላይ ውረድ ተብሏል። ደኢህዴን ላይ ሊቀመንበርነቱ ማለት ነው ከኢህአዴግ በፊት ማለት ነው። ተስማማል። በፓርቲ ደረጃ ህወሓት አፕራ እንደነበረው ኃይለማርያም ደሳለኝ ስራውን ችግር የተፈጠረው የቲፒኤልኤፍ ጉዳይ ወደ ህዝብ መውረዱ ነው። እሱ እንመጣለን። ምንም ጥያቄ ነው። ደራሲዎቹ፣ ተንታኞቹ፣ አራጋቢዎቹ ማናቸው ወደ ኋላ እንመጣለን። በፓርቲ ደረጃ ግን ከሶስቱ ፓርቲዎች ቲፒኤልኤፍ የበላይነት ነበረው። በዚህ ተስማማል። ወደ አብይ አህመድ እንምጣ። አብይ አህመድ ከኃይለማርያም ደሳለኝ የተለየ ሰው እንዴት ሊሆን ቻለ? ባለፈውም ለጀዋር ያነሳው ጥያቄ ነው። ኦኬ አብይ አህመድ መጣ። 49 ዓመት ሰው ነው። እንደ ኃይለማርያም ደሳለኝ ለምን አላደረጉትም? መልካም። አንድ በኦሮሚያና በአማራ ክልል የነበረው የህዝብ መነቃነቅ ከውዙ ኦህዴዶች እንደሚያቀርቡት አይደለም። ከውዙ ኢህአዴጎች ገምግመናል ብለው ያስቀመጡት እኔ ከዛ ጋር እስማማለሁ። ወጣቱ ስራ የማጣት ከኢኮኖሚ መገፋት እድሎች ያለማግኘት ጥያቄ አለው። ስለዚህ ስራ አጥነት ተንሰራፍቷል በሀገሪቷ። ወጣቱ እኩል የተጠቃሚነት መብት ያረጋገጥንለት አይደለም የሚለው አንዱ ይሄ ነበር። ሌላ ኮራፕሽን ነበረ። ሙስና በጣም ተስፋፍቶ ነበር። የበይ ተመልካች መሆን የሚፈልግ ህዝብ የለም። በየአካባቢው ቅሬታዎች ነበሩ። ከዛ ማስተር ፕላን የሚባለው መጥቶ ፈነዳና የኦሮሞ ፕሮቴስት በሰፊው ተነቃነቀ። እነዚህ በአብይ ቦታ ሌላ ሰውን ቢመጣ እነዚህ ምርኩዙ ናቸው። ኢህአዴጎች በቃ ኦልሬዲ ህዝቡ አሸንፎናል ብለው አምኗል። በእስር ቤት ወደ መዝጋት፣ እስረኞች ወደ መፍታት ደርሰዋል። እንደ ኢህአዴግ ገና አብይ ሳይመጣ መገዛት ጀምረዋል ህዝቡ ላነሳቸው ጥያቄዎች። አብይ ይሄ አንድ ነበረው፣ አንድ ምርኩዝ። ሁለተኛው በውጭም በአገር ውስጥም ያሉ ከኢህአዴግ ውጭ ያሉ ኃይሎች በዚህ አብይን በመፍጠር ሂደት ተሰባሰቡ። በዳያስፖራ የሚገኙ ሚዲያዎችም ንቅናቄዎችም የአክቲቪስቶች ስራ ምንም በቃ ያን ሁለተኛው ነው። ሶስተኛው በኢህአዴግ ራሱ የተፈጠረው መሰባሰብ ወደ አንድ ኦሮማራ መጣ። ብአዴንና ኦህዴድ አንድ ላይ ሆኑ። አብይ ሌላው ይቅርና ይሄ ተራው ካድሬ ወደታች የኢህአዴግ ምክር ቤት ትልቁ ፓወር ያለው በኢህአዴግ 90 ድምፅ እዛ ላይ ያለው 50% ወስዷል። ከዛ በኋላ የኃይለማርያም ሲጨመርበት 100 ምናምን አግኝቶ ተመረጠ አይደል? ይሄ ዝም ብሎ አይደለም፣ በኢህአዴግ ውስጥም ተቀባይነት ነው። ቲፒኤልኤፎች ይህንን አንቀበልም ማለት አይችሉም። መጨረሻ ላይ ተከራክረው እንደማይለወጥ ሲያውቁ በቃ ወደ ድምፅ እንሂድና ይለይልን ያሉት። ምን ወሰናችሁ ብለን ስንጠይቃቸው በቃ ጠብ የሚል ነገር የለም፣ ናጥነው ምንም የሚወጣ ቅቤ የለም። እዛው በዲሞክራሲ ይለቅ። ሲጀመርም ዲሞክራሲ ብናሸንፍም ብንሸነፍም ለእኛ ጥሩ ነው። በዲሞክራሲ ማሸነፍ ብቻ ሳይሆን መሸነፍም ሸጋ ነው።
ይሄ ዝም ብሎ ትግራይ ቲፒኤልኤፍ የበላይነት ምናምን እየተባለ የምንጨቃጨቀውም እንገላገላለን ነበር። ሰው ይምጣና በድምፅ ይለቅ። በነገራችን ላይ ያኔ ካሄዱ የነበሩ ትግሎች ሰላማዊ ነበሩ። በኢህአዴግም ውስጥ ከኢህአዴግም ውጭ፣ በዳያስፖራም፣ በአማራም፣ በኦሮሚያም በምንም ስርዓቱን ይገዳደሩት የነበሩት በሰላማዊ መንገድ ነው። ታንክና መድፍ ምናምን እንዳሁኑ መከላከያ ተሰማርቶ ውጊያ የሚያካሄድበት አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር፣ አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያምም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም መጀመሪያ እዛው ህብረተሰብ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶ እንጠቀመው እዚህ ላይ በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባዬ ልስጥህ፣ ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም። ህዝብ እምቢ ካለ አበቃ። እምቢ ያለን ህዝብ በመሳሪያም በታንክም ልትመልሰው አችልም። አንዱም አሁን አገዛዝ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር የምለው አንዱ ምክንያት ያ ነው። ህዝብ እምቢ ካለ አብይም በለው ምንም በለው ማንም ሊያስቆመው አይችልም። ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት። ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ። የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶ አገር ውስጥ ያለው ህዝብ፣ ወጣቱ፣ በውጭ ያሉ አክቲቪስቱ፣ ምኑ ሚዲያው፣ ተቀናቃኝ ድርጅቶች ምናምን፣ ኦህዴድ፣ ብአዴን፣ ኃይለማርያም የያዘው ደኢህዴን ክፋይ፣ አሜሪካኖች፣ ሻዕቢያ፣ አቶ ኢሳያስ ታከሉበት። ይሄ በህወሓት አኩርፍ ያለው የሚል ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው። የአብይን ፓወር ኮንሶሊዴት ለማድረግ የህዝባዊ ድጋፍ ለማምጣት ተብሎ የተቀነባበረ ሴራ ነው። እኔ ልጁን አግኝቼዋለሁ። አፈነዳ የተባለው ልጅ እስር ቤት ሄጄ ነው ያገኘሁት። ብዙ ሰዎች እንዴት መጣህ አሉኝ ያኔ። ይሄ የወጣለት ድፍረት ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት አሉላ ይሄ አጉል ድፍረት ነው፣ እዚህ መምጣት አልነበረብም። እነ ክንፈዳኘው አገኘው፣ እነ ቢኒያም ተወልደምንም አግኝቻለሁ። ይህም ልመቼ ነው 2019 ነው። እነ ሰዓረ ከተገደሉ በኋላ እና አምባቸው ከተገደሉ በኋላ ከየት ከዚህ ከአሜሪካ ሄጄ ነው ልጁን አገኘሁት። የኤፍቢአይ ኮፒ ተሰጥቶታል፣ ምርመራ ውጤቱ። ከልጁ የተወሰደው ቅንጣትና
እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄም ምልህ በኢትዮጵያ እንትን አይደለም በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው። ግን ምን አሉት? እንለቃሃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጠው እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ ከዛ የሆነ ምንድነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እሺ እዛ ጋር ያዘ። ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፕራንድ የነበራቸው ቲፒኤልኤፎች ናቸው ተባባሪ። ኃይለማርያም ወረደ፣ አብይ አህመድ መጣ። ይሄ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሶማሌ ነበረ። ወደ ትግራይ ሄደ። ወደ ሶማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄድ አለኝ። ዘን ምን አልኩት ይላሉ፣ ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ፣ እኔ እሄዳለሁ አልኩት። አትሄድም እሄዳለሁ ሲባል አይ ምን ሆናል፣ እኔ እንደዚህ አይነት ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ የሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካልን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ። አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለህ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? አሁን ምን መሰለህ አይዲያው ነው የተያዘው፣ አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም፣ እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው እንደዚህ ቄሮን ያንቀሳቀስን እኛ ነን፣ እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብለው ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ መሰባሰብ አብይ ያመጣው ወይም የአብይ ጥንካሬ አድርጌ አይደለም ወስዶ ይሄ አልሄድም አለው። እኔ ኃይለማርያም አይደለም እሱ እኔ አላቅም፣ ምን ያክል እውነተኝነቱ እርግጠኛ አይደለም። ምክንያቱ አላቅም፣ እዛ ላይ እንትን ማለት ማተኮር አልፈልግም። ነገር ግን ሲጀመር በህወሓቶች መካከል በእርስ በራሳቸው ከፍተኛ የሆነ እንትን ፈጠሩ። ለምን ሩቅ ትሄዳለህ? ይህ ሁሉ የተሰባሰበው እንዳለ ሆኖ በህወሓት በኩል ያሉ የሀገሪቱን ሰራዊት የሚመራ ኤታማዦር ሹምና የሀገሪቱ ደህንነት መስሪያ ቤት የሚመራ ሰውዬ ስምምነት የላቸው። ምን ማለት ነው? ይህ እኮ ቅድም የዘረዘርኳቸው በዚህ በለውጡ ዙሪያ የተሰባሰቡ ኃይሎች ህወሓት ላይ ሁሉም ጠጠር ለመወርወር የተዘጋጁ ኃይሎች እዛው ህወሓት ራሱ አበርክቶ አድርጓል፣ ራሱን አዳክሟል። ያኔ ሳሞራ አይፈጽመውም የሚል አብይ ነበረ እኮ ነው እያልኩ ያለሁት። ጌታቸው እንዲህ ሲል አይ ሳሞራ ጋር ሄዶ ውድቅ ይሆናል
በኋላ ላይ እኮ የኦሮሞ ብሔርተኞች ወጥተው አመስግነዋል። እነ ሳሞራ እነ ሰዓረን ብያሉ ነው እንጂ ለውጡ ይጨነግፍ ነበር። ስለዚህ እነሱም የለውጡ አካል ነበሩ ሁላ ተብሎ ወደ ማሞካሸት ዘፈን ነው ያልወጣው እንጂ ቲም ለማ ተብሎ ዘፈን ወጥቶ ነበር። ታስታውሳለህ? ማርሽ ቀያሪው ገዱ ለማ አብራሪው እየተባለ ማለት the same thing። ሰዓርና እንትና ሳሞራ እዛ ውስጥ አልተዘፈነላቸውም እንጂ የኦሮሞ ብሔርተኞች ወጥተው አግዘውናል ብለዋል። ምክንያቱም እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንዴ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረኩ ብሏል። እሰራው ተብለህ እምቢ ብለሃል፣ እርምጃ ወሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ነው ያለው ጠቅላይ ሚኒስትሩ። ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልል ፈልጌ ነው፣ አንዳንድ ጊዜ ምን ይባላል ለሆነ ስኬት ስትደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና መንገዶች እንትን እያሉ ሄዱ። ኢን ፌቨር ኦፍ ሚ እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልህም ወይ? ሽፈራ አይደለም። አብይ አህመድ አደራጇቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና ሀገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ያ እንዲያዝ ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ኢን ፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ። ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትላለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብሎ አልኩ። አሁን ወጥተው ካለፈ በኋላ ማለት ነው። እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ትብላል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸውና ከዛ የተወለዱ ናቸውና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሓት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሓት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የሚችል ሚና አላቸው ብዬ የምጠቅሳቸው አሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበለውም። እኔ ኢን ፌቨር ኦፍ ሂም ግን ሄደዋል ነገሮች። አጭር ጥያቄና ወደ ሁለተኛው ስቴፕ እናልፋለን። በአንተ እይታ አብይ አህመድ ከኃይለማርያም ደሳለኝ ጠንካራ ነው የምትልበት የትኛው ጎኑ ነው? አይ ቲንክ በየጊዜው የነበሩት ግንኙነት በመጠቀም አንድ ሰውም ይህንን ነገር ሲናገር ሰምቻለሁ። ከትግራይ ነው፣ ስሙን አልጠቅስም። ማለት የሆነ መድረክ ነበረ የትግራይ ተወላጆች ያዘጋጁት ምሁራን እና ያው ሊደርሽፕ ይጠናል። አብይ ጠንካራና ደካማ ጎኖቹ ምንድናቸው ሲጠየቅ ያ ሰው ቀርቦ ሲያስረዳ አብይን ፐርሰናል የሚያውቀው ነው። አብይ ዝም ብሎ ሰዎች ጠቅላላው በቃ እንደ ጉድፍ አድርገው እንደሚያቀርቡት ህወሓቶች ተደርጎ መታየት ስህተት ነው። የራሱ የሆኑ ጥንካሬዎችም አሉት የሚል ነው። አንዱ ሰዎችን እንትን የማድረግ ነው። በሆነ አጋጣሚ በሆነ ወቅት ከድሮ ጀምሮ አብሮ በሆነች አጋጣሚ በሆነች መድረክ የነበረች ግንኙነት እሷን እንትን የማድረግ እና ሰዎች አለ አይደል እገሌ እኮ ቁም ነገረኛ ነው፣ ሰው ይጠይቃል፣ እንደዚህ ሰው እንትን ይላል። ለምሳሌ አንድ ሰው ሳውዝ አፍሪካ ታሞ እየታከመ ነበር። አንድ
መከላከያ ሰው የትግራይ ሰው ነው፣ የህወሓት ታጋይ ነበረ እና ሌሎች አይጠይቁኝም ነበረ እና አብይ ለትምህርት መጥቶ እዛ ደቡብ አፍሪካ ከኔ ጋር ብዙ ቀን አሳልፏል አለኝ እና ያኔ እንትን ሲመጣም ዝም ብለው እነዚህ ህወሓቶች ቀሽሞች ምናምን ብሎ ከሚደግፉት ሰዎች አንዱ ነበረ እዛ አዲስ አበባ ላይ ማለት 2018 ሄጄ ነበረ ያልከው ትግራይ ላይ ተጉዞ ከትግራይ አብይ ሲወጣ እኔ ትግራይ መቀለ ደረስኩ። ከዛ በዛ አጋጣሚ አዲስ አበባ ያው ትራንዚት ስለማድረግ በኋላ ላይ እስረኞችም ለማየት 2019 ነው ወጥቻለሁ እንጂ ብዙ ጊዜ ለትራንዚት እንጂ ከተማ ውስጥ አልገባም ነበር። ያው እንኳን ችግር የለበትም ግን ቤተሰብ እንትን ይላል ይሰማና አቀናብረው ራሱ የደህንነት ሰዎች እዛ እንትን ምናምን እንዲህ ብለውናል ባይሄድ ጥሩ ነው ብለዋል ምናምን ይባላል። ግን ይሄን ነበር እና ለማንኛውም ያኔ 2019 የመችም ማቋቁመን ነበር እና ጉብኝቱ ጥሩ ነበር። ለሚዲያውም ጥሩ ግብአት ሆነው ኦኤምኤንም ላይ አዲስ አበባ ላይ ቀርብ ያለው። ለማንኛውም ግን ምን ልል ፈልጌ ነው 2018 አገኘሁት ያ ሰውዬና ቁም ነገረኛ ነው አለኝ። እነዚህ መቀለ ሄደው የሚጮሁት ተዋቸው አለኝ። በነገራችን ላይ ጦርነት ተፈጥሮ በኋላ ላይ ሄዶ በትግራይ ሳይድ ተሰልፎ የተዋጋ ሰው ነው እየነገርኩ ያለሁት አብይን የተፋለመው። ግን ያኔ ግን በቃ ሂዝ ራይት ፐርሰን አይነት ነገር አቋም ነበረው። በዛ ላይ ደግሞ ሌላ ብሔሮችም እኮ ሲጀመር እኛም ያሳደግነው ልጅ ነው፣ ከሌላ የመጣ አይደለም። ቻይልድ ሶልጀር ሆኖ ጆይን ያደረጋቸው የ14 ዓመት ልጅ ምናምን በ14 ዓመት መሳሪያ መያዝ አይቻልም በህግ፣ ግን ቻይልድ ሶልጀር ሆኖ ነው ጆይን ያደረገው እና ያለ በመከላከያ ውስጥ የፈጠራቸው ጓደኝነቶች አሉ። በሰው ታሞ በመጠየቅ እንደዚህ መቀሌ አንድ ስብሰባ ላይ አንድ እናት የመለስን ሌጋሲ እናንተ አፈር ከድሜ ያበላችሁት እንዲህ አሳልፋችሁ ሰጣችሁ የሚል ጥያቄ ሳያነሱት እዚህ እንደሆነ ደብረጽዮን መድረክ ላይ ነበረው ተረጋጉ የኛው ሰው ነው የሚል አይነት ምላሽ መልሷል። ቢኮዝ ጠቅላይ ሚኒስትሩ ትግረኛ የሚናገራሉ እንደምታውቀው፣ ኦሮምኛ የሚናገራል፣ አማርኛ ማቀላጥፎ የሚናገር ሰው ነው። ቋንቋ ጠቅሞታል፣ ምንም ጥያቄ የለውም። ቲፒኤልኤፎች ራሳቸው እንደዚህ አይነት ሰው እንደሚሆን ቢያውቁ ኖሮ የሚከፈለው መስዋዕትነት ከፍለው አብይን ያስወግዱ ነበር። ሰውየው ቋንቋ ማወቁም አንዳንዶች እንዲዘናጉ አድርጓቸዋል። የኛው ሰው ነው የሚል ነገር ቋንቋ የሚጫወተው ሚና አለ። ስነ ልቦና ነው ቋንቋ እንደምታውቀው ብለን መነጋገር ብቻ አይደለም ቋንቋ። በነገራችን ላይ ለምሳሌ አንድ ሰው አንተ በምትችለው ቋንቋ ሲያናግርህ በመጀመሪያ ኮሚኒኬሽን ነው፣ መነጋገራችሁ ነው። ዋናው ግን ስነ ልቦናው ነው። በቃ የራስ ሰው ታደርገዋለህ። ስሜት ውስጥ ትገባና በቃ የራስ አካል አድርገህ ትወስደዋለህ። ሰው ትግርኛ ሄዶ እንደዛ ንግግር ማድረጉ ፒፕል ወር ኤክሳይትድ። እኔ እንደነገርኩ ፍርም ደ ዋን ተቃዋሚ ነበርኩ ሰው ስለሆንኩ እዛ ላይ የለውም። እዛ ስሜት ውስጥ እዛ መንቦጫረቅ ውስጥ አልነበርኩም። ቢካዝ ሌላ አይደለም፣ የተለየው ፍጡር ሆኜ የተለየ ጭንቅላት ኖሮኝ አይደለም። ዳውት ስለነበሩኝ በተጨባጭ ያገኟቸው ነገሮች ስለነበሩ ነው። እና ለማንኛውም እንደዛ መፈጠሩ ይገባኛል በቋንቋው ምክንያት። ሌላው ግን አብሯቸው ያደገ ነው። እኔ እንዲያውም አንድ ሰው አብዛኛው እድሜ የት አሳልፍከው ነው የሚባለው ከተወለደ ጀምሮ ከነበረው ህይወት ማለት ነው። አይ ቲንክ አብዛኛው እድሜው እኮ 40 አሁን 50 ሊገባ ነው። አብይ እየተቃረበ ነው። የ14 ዓመት ልጅ ሆኖ የገባ ሰው እኮ 36 ዓመት ከኢህአዴጎች ጋር ያሁኑ ከጨመር ነው ቲፒኤልኤፍ ሲመሰረት ያልተወለደ ሰው ነው። ያ ስለዚህ አብሯቸው ነበረ፣ ያሳደጉት ሰው ነው። ኢሳያስ ግንቦት ሰባቶች ሄደው ይሄ ልጅ ሰውዬ እናገናኝ ሲሉት ምን ይሄ ህወሓት ወያኔ ያሳደገው አይደል እንዴ ምናምን አልፈልግም ብሎ ነበር። ከዛ እነሱ ነግሯቸው የነበረ ነገር ተጠቅመው አይ ይሄ ሰውዬ እኮ እዛ ሆኖ ለእኛ ሲሰልል ነበር አሉት። ያኔ ኢሳያስ አሁን ነው ይሰልል ነበር። እዚህ ለነበር ነው ግንቦት ሰባቶችም ኦነጎችም ምኖችም መረጃ ይሰጠን የነበረ ሰው ነው። የደህንነት መስሪያ ቤት ውስጥ እየሰራ ሲለው አይ ቲንክ አይ ካን ዱ ቢዝነስ አለ ኢሳያስ ያኔ። መጀመሪያ ግን እነሱ ያሳደጉት ነው። ከኃይለማርያም የተለየ አይሆንም ነበር የሰጣቸው መልስ። ለማንኛውም እዛ አብሯቸው ያደገ ቋንቋውን መቻሉ በህዝቡ በትግራይ ህዝብ እኮ ፖል ተደርጎ ነበር። በነገራችን ላይ ፖል ተመልካቾች እንደረዱት ምርጫ ሊካሄድ አክቹዋል
ዋናው ምርጫ ሊካሄድ ከዛ በፊት ለመገምገም ለማወቅ ውጤቱ ወዴት እያመራ እንደሆነ ለማወቅ የሚደረግ እንደ ሰርቬይ አይነት ነገር ማለት ነው። እና መቀለ ተካሂዶ ነበረ። አንድ ተቋም ስሙን ረስቼዋለሁ፣ በኢትዮጵያ ደረጃ ያለ ተቋም ነው። ተካሂዶ ነበረ እና ምንድነው ያሉት 94% ተቀባይነት አለው አብይ። ቋንቋ የተጫወተው ሚና እዚህ ላይ እንዳትረሳ። ከዛ የራሴ ኤክስፒሪየንስ ለምን አልነግረም? መቀለ ገባሁ አይደል? እሱ እንደወጣ እንደ ዛሬ ወጥቶ እንደ ነገ ነው የገባሁት እኔ። ከዛ እኔ ምን ወዳለው ጓደኞች አሉኝ፣ ባለስልጣናት፣ አጃቢም፣ መኪናም ችግር የለብኝም። ግን በባጃጅ ሄድኩኝና ባጃጅ ውስጥ ሰዎችን መጠየቅ ጀመርኩ። ወዲ ቲንክ አባውት ዲስ ፕራይም ሚኒስቴር እዚህ ነበር፣ እዚህ ሰንብቶ ነው ሄደው። አዎ አንተ በቃ መለስን ይተካዋል ምናምን ነበር ያሉ። ፊሊንጉ ይው ደግሞ እዛ ላይ ትግርኛ ይችላል፣ ሁለት ያዘ። እኔ ያው ነብታቀ የወሰንኩኝ ሰው ስለሆንኩኝ አይቺ ትግርኛ አልኩኝ፣ አይቺ መለስ ይተካል ብዬ ነው እንትን ያልኩት። እና እንደዛ አይነት ስሜት ነበረ። 94% የሚለው ነገር ደግሞ አክልበት እዛ ላይ። ከዛ በየቦታው የትግራይ ተወላጅ ሆነው የህወሓት ታጋዮች የነበሩ ወዳጆችም ደጋፊዎችም እንደነበሩት መሳት የለበትም እዚህ ላይ። በኋላ ላይ ከቲፒኤልኤፍ አልፎ ቲፒኤልኤፍን ይተቹ ነበር እነዛ ሰዎች። በነገራችን ላይ ወጥተው ከቲፒኤልኤፍ በቃ ልክ ነው እሱ የሚያደርገው ትክክል ነው፣ እነዛ እዛ የሄዱት ተዋቸው እብዶች ናቸው የማለትም ነገር ነው። በኋላ ላይ ግን ይሄ ነገር እኔ ያዝኩት ማለት ነው ፍንትው ብሎ መጣ። ትግራይ ሆነ። እኔ ልንገርህ ትግራይ ይቅርና ህወሓትን ራሱ በጅምላ መታገልም ስህተት ነው ብዬ ነው የማምነው። ከህወሓት ራሱ ወዳጅ ደጋፊ በሚያስማሙ ነገሮች ሊስማማ የሚችል ኃይል ማግኘት ይቻል ነበር። ራሱ ሚል ነበር እኮ በየመድረኩ የተወሰኑ ናቸው እምቢ ያሉኝ እንጂ እኮ ከህወሓት እኮ ኢቨን ውህደቱ ላይ ሊሻሉ አሉ ብሎ ነበር። ህወሓትን በጅምላ መፈረጅም ከዛ በኋላ ላይ ደግሞ ትግራይን እንደ ትግራይ መፈረጅ ነገሮችን ያበላሸው ያ ነው። አብይ ስሜታዊ የሆነ ሄደ። ለመሆኑ ይሄ መጥቶ ሞተር ወርቅ ምናምን ያለን ሰውዬ ነው እንዲህ የሚለው እስኪል ድረስ ሰው ደነገጠ። በተለይ አሜሪካ መጥቶ ያቺ ጥያቄ ያው ጥያቄ አትበለው ቃሪያ ነው ያቀበልኩትን ያኔ ያቺን ቃሪያ ሲቀምስ አበደ። መሪ ደግሞ እንደዛ ነው የሚፈተነው። እኔ መሪ በሆይሆይታ በጫጫታ ጊዜ በማርና ቀቤ ምናምን መሪ በዛ አታውቀውም። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ፣ ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀለ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ሉክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለው ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁም። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረ ቆሞ ነበር እና እሱ ገባበት ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል። ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት። ይሄ በዛ ላይ ጠበንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው። ውሃ በማቅረብ ብቻ ለህዝቡ ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ይሄ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄዱ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳን የለንም ነው ያሉ። ይሄ ዘመናዊ የሆነ ሞተር ያለው ምናምናምን እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው የማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ።
አዲስ አበባም ላይ ያለው የትግራይ ተወላጅ ምን እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህዋቶችን ሰው። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ጉዳት ኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ ያው የኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ከመለጠ ኳስ ፋምብል እንዳደረገ ገብቶታል። እንዳንጠባጠበ ሰው ሄደና ጭናቸው አምጡልኛል ከመቀለ አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማውቀው ነው። ሄደ አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርት ውስጥ ያቺ ባስካ አውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋል። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው የሄድነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው ሄድን። ገባን። አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምናም ብሎ እና ዊልሸሩ ምኑ ደግሞ በቅርብ እንትን ይደረግላቸዋል ብሎ አባብሎ ምናምን እንትን አለ። የዛ አይነት ህዝቡን የማቅረብ ያሉትን ቅሬታዎች የማዳመጥ ፖለቲካ ነው የሚያዋጣው የነበረው። በሂደት ግን የትግራይ የበላይነት የቀንጅብ ጸጉረ ልውጥ ለውጡ የመጣባቸው ምናምን ሲጀመር ለውጡ የመጣባቸው አይባልም። ኢቭን ለውጡን የሚቃወም ሰው እንኳን ለውጡ አንተንም ይጠቅማል ነው የሚባለው። ለውጡ መጣበት ዘራፊዎች፣ ሃይላንድ የሚያንጠለጥሉ የወንድ ልጅ እንትን ላይ ፍሬ ላይ በጥይት ተኩሰው ጸጉር የሚላጩ ሰው አንጠልጥለው ቁልቁል ለቀናቶች የሚያቆዩ ምናምን የሚባል መጣ። ይሄ ደግሞ ሰዎቹ እዛ የዶክመንተሪው ላይ ትግርኛ ተናጋሪ እንዲያደረጉን ነው የሚሉት። ህወሓት እንዲያደረገን፣ ጌታቸው አሰፋ እንዲያደረገን ወይም ሌላም የህወሓት አማ አይደለም፣ ትግራዮች እንዲያደረጉን ነው የሚለው። ትግርኛ ተናጋሪ ጫና ፈጠረ። እያንዳንዱ ይሄ ህዝቡ እየራቀ እምነት እያጣ ለውጥ የሚባለው በእርግጥ እልቂትና መተላለቅና መጠፋፋት እዛ ጋር ምታደርግ እኔ ጠቅላይ ሚኒስትሩ ጦር ሜዳ ራሱ የዘመተው ሆን ብሎ ትግረኛ ቋንቋ ለመልመድ ነው ብዬ ነው ማስበው። እያንዳንዱ እርምጃውን አሁን ላለበት ጊዜ እያመቻቸ የነበረ ሰው ነው ብዬ ነው ማስበው። የኔ እንትን ሰውዬ ወደ ስልጣን መጣ። በአንተ ትንታኔ የመጀመሪያ የፓርላማ ንግግሩን ከሰማ በኋላ ከቲፒኤልኤፎች ጋር ጦርነት ውስጥ እንደሚገባ አልገመትክም ነበር? እኔ እኮ ዴዋን እንትን ያልኩ ሰው ነኝ ብያለሁ። ሲጀመር አልተቀበልኩም። በቃ ጥሩ አይደለም ይሄ አመራር ልክ አይመጣም የሚል ግምገማ ነበረኝ እና ለዛ ነው እኮ እንዲህ ያለ እንዴት ነው ጠቅላይ ሚኒስትሩ ለመቀበል በሚሰራ ኮሚቴ ውስጥ የሚገባው እኮ ነው። ሰዎች እዚህ ጋር የተናነቃቸው ያ ነበር። ከዛ ካሳም እሱ እንደዛ ማለቱ ሳይሆን ቲፒኤልኤፎች ኃይለማርያም ላይ ያሳዩትን ባህሪ አብይ ላይ ለመድገም በሚያደርጉት እንቅስቃሴና አብይ ደግሞ እኔ ኃይለማርያም አይደለሁም በሚለው ትንቅንቅ መሀል ድብድብ ውስጥ እንደሚገባው አልገመትክም? እሱ ልመጣልህ ነው ወደዛ እኮ ከመጀመሪያው የኔ ግምገማ ላስቀምጥ። ይሄ ነገር ትክክል እየሄደ እንዳልሆነ ተረዳው። እንትናም ካሳም ነግረውኝ ብቻ ሳይሆን አለኝ አምባሳደር ካሳ ፌስቡክ ቼክ አድርጌው እንዳለ ሰውየውን ስታብጠለጥል አይደል እንደምትውለው ነበር ያለኝ።
ምን ልል ፈልጌ ነው ኦልሬዲ በቃ እንትን ብዬ ነበረ። ከዛ የፓርላማ ንግግሩን አዳመጥኩት። የፓርላማ ንግግሩ ጠቅልለህ ቆሻሻ መጣያ ላይ የምትከተው አይደለም። በጣም ብዙ ጥሩ ነገሮች አሉት። ለምሳሌ በኢህአዴግ ጊዜ ጎድለዋል የምትላቸው ነገሮች አድሬስ ሊያደርግ እንደሆነ የሚያሳዩ ምልክቶች ታያለህ። ለምሳሌ አንድነቱ ተዳክሞ ብሔርተኝነቱ በዛ የሚል ኢህአዴግም ገምግሟል። ሀገራዊ አንድነት የሚያጠናክሩ ነገሮች ላይ አልሰራንም። ብሔር 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 ብቻ ሆነ፣ አጦዝ ነው። ይሄ ደግሞ ሄዶ ሄዶ የሀገሪቷን አንድነት ቋፍ ውስጥ የሚከት ነው ብለው ገምግመዋል። ይሄ ጥሩ ነበር። ከዛ በኢህአዴግ የተረጋገጠ ልማት፣ ዩኒቨርሲቲዎች ግንባታ፣ የኢኮኖሚ ደብል ዲጂት ምናምን እኮ እዛ ላይ ተጠቅሷል። ይሄ ወሰድኩና ከዛ ግን መንሸራተት ጀመረ። የድሮ ገናናነቷ ምናምን የሚል አንድ ኢንተርቪው ያደረግኩታል። ያኔ ይሄ እኔ አልጣመኝም ብዬ ተናግሬያለሁ በወቅቱ። ይሄ የድሮ ገናናነት ምናምን የሆኑ ሰዎች ማሳፈር ነው። እነዚህ ሰዎች ደግሞ ከተሳፈርክ በኋላ ልውረድ ብትላቸው አሁን እያየው ነው። ዛሬ ያነበብኳቸው ጽሑፎች አሉ። በምክክሩ ዝም ብለን ብንሰማቸው እንዲቀይሩ አይጠቅሙም ምናምን ነገር። በቃ የፖለቲካ ባህሪ ነው። ፖለቲካ መወሰን በሚገባ ነገሮች መወሰን፣ ልክ ባለው ነገሮች ልክ አለው ብለህ ሊሚት ማስቀመጥ፣ መስመር ማበጀት ያስፈልጋል። ካልሆነ የሁሉም ወዳጅ ልትሆን አችልም። በፖለቲካ ተወውና ኤኒ ሊደርሽፕ የሁሉ ወዳጅ ሊሆን አይችልም። እዚህ አሁን ወደ 4000 ነው ምናምን ሰዎች እየተከታተሉ ነው። እነዚህ ሰዎች እንዲወዱን በፍጹም ልንጠብቅ አይገባም። ሁሉም የሚደግፉን አሉ፣ ማይደግፉን አሉ፣ አምርረው የሚጠሉን አሉ። ሁሉም እንዲወዱ አይስክሬም ነገር ነው። በጣም የሚደግፉን ደግሞ አሉ። መሀል ላይ ደግሞ ዝም ብሎ ኒውትራል አለ። ምን እየተባለ ነው ብሎ ለመስማት የመጣ አብዛኛው ያ ይመስለኛል። ስለዚህ ማኔጅመንትን በለው ሚዲያም በለው የፖለቲካ መሪነት ይቅርና የፈለገ ብትወድ አይሆንም። እንዳልከው አይስክሬም መሸጥ ነው ሁሉንም ማስደሰት የምችለው። እሱም እርግጠኛ አይደለሁም። ስኳር አለብኝ እኔ አይስክሬም አይመቸኝም፣ ቀዘቀዘ እድሜ አይስክሬም አይሆንም፣ ምን ደግሞ የሚምለጨለጭ ነገር ምን አመጣህብኝ የሚል የገጠር ሰውም ሊያጋጥም ይችላል። አረ ወዲያልኝ የሚል ማለት ነው። እና አይስክሬም እንኳን ራሱ እርግጠኛ አይደለሁም ልፈልግ ሁሉንም ሊያስደስት አይችልም። ያኔ የተካሄደው ሂደት ግን ይሄ የኢትዮጵያ ገናናነት የድሮ እንደዚህ ያደረገ ምናምን የሚለው ነው። ለምሳሌ የኦሮሞ ብሔርተኞች እዚህ ጋር ወራጅ አለ ማለት ጀመሩ። ምክንያቱም በኦሮሞ ብሔርተኞች የኢትዮጵያ ታሪክ የሚያስማማ አይደለም። ሌላውም በደቡብ አካባቢ ብትሄድ የተለያዩ ብሔሮች በኢትዮጵያ ታሪክ የማይስማሙ አሉ። ግን ታሪክ ነው፣ ልንማርበት ይገባል፣ ታሪካችን ነው ብሎ መቀበል አንድ ነገር ነው። ነገር ግን ማርና ወተት እየተሰጠው ነው ሁሉም ብሔር ሁሉም ህዝብ ይኖር የነበረው አይነት አስመስለህ ወደዛ ገናናነት እንመለሳለን ስትል ግን ኖ፣ ሲጨፈጨፍ የነበረ ሰው ገናናነት አይደለም። ደግሞ ስፔሲፊክሊ የት ነው ይሄ ገናናነት? አክሱም ነው? የአፄዎቹ ጊዜ ነው? የነ ዮሐንስ፣ የነ ቴዎድሮስ፣ የነ ምኒልክ፣ የኃይለ ሥላሴ፣ የደርግ ጊዜ ነው? የትኛው ነው የድሮ ገናናነት? ዝም ብሎ ሀገሪቷ በማያባራ ጦርነት ውስጥ የነበረችባቸው ጊዜዎች የታላቅነት ብለህ ልታነሳቸው አችልም። ስለዚህ ይሄ በጣም አስደንጋጭ ነበረ። የድሮ ገናናነት እንመልሳለን ምናምን የሚለው ከዛ አንድነት የሚባለውም በብሔር በጣም ተለጥጦ አንድነቱ እንዲላላ ተደርጎ የነበረ ነገር ማስተካከልና ሁለቱንም ባላንስ ማስያዝ ነው እንጂ ከአንዱ ጫፍ አንስተህ ወደ ሌላኛው ጫፍ ለመውሰድ አይደለም። ያ ከሆነማ በዛኛው ሳይድ ያለ ደግሞ እንደገና ሌላ ኩራፊ ልትፈጠር ነው። የሆነውም ያ ነው። በነገራችን ላይ ተሄደ አንድነት ተባለ። ይሄ ሁሉ ይደረግልኝ የሚለው ተሳፋሪም ተሳፈረና በኋላ ላይ ከመኪናው ፍጥነቱ ጨምሮ መቼ እንደወደቀ ሳያውቅ ሜዳ ላይ ተዘርግፎ አገኘው ራሱን። ይሄማ የወጣለት ኦነግ አጭበርባሪ ነው፣ ሲሸውደን ነበረ በዚህ በቅቤ በሆነ ምላሱ ቅቤው ምናምን የሚልም ቅጽል ወጥቶ ነበረ በኋላ ላይ። ከዛ በትግራይ በኩል ደግሞ መሸረፈት የሚል ሰውየው ጠቅላይ ሚኒስትሩ ማጆሪቲ የሚፈልገው ስብስብ ውስጥ የገባ ሲመስላቸው መስማት የሚፈልጉትን ነገር ሲናገርላቸው አሁን ሙሉ ለሙሉ አስገብተው ነው አላሉ እና አንድና ዮሐንስ በዋለው አንድ ነገር ተናገሩ። አንድ ነገር ልንገርህ፣ ገብቶሃል አይደለም?
ከዛ ወደ ቤዙ መጣ ተመልሶ። አንድ ነገር ልንገርህ የዚች ሂደት ማለት ነው አጠር አድርጌ። መጀመሪያ ላይ በህወሓት ላይ ሊነሳ የሚችል ኃይል ሁሉ የማሰባሰብ ነበረ ሂደቱ። ከዛ እንደገባ አንዳንዱ ጭራሽ ባህር ዳር ላይ ይሄ ለውጥ የምትሉት ነገር ወዴት ነው የምትወስዱን የምትል ሴትዮ መጣች። እነ አሳምነው ጽጌ ምናምን ሙሴ ነው አብይ ያሉበት መድረክ ማለት ነው። እኔ ሙሴ ባህርን እንዳሻገረው እንደዛም የኛ ሙሴያችን አብይ ነው አለ። የሆነ ሴትዮ ግን አይ ይሄ ፍቅሬ በዛ አላማረኝ የምትል ሴትዮ መጣች። ያውቋታል ብዙ የአማራ ልጆች፣ ቪዲዮም አለ አንዳንድ ጊዜ ያጋሩታል። እና ይሄ ለውጥ የሽግግር መንግስት ነው የሚቋቋመው ወይስ ወዴት ነው አለች። ልክ ይሄ አንድ ተሳፋሪ ነው፣ አንድ ሴትዮ ግን አይደለችም። የሆነ ተሳፋሪ ስብስብ ነው። እንደገና እኔ በለውጡ እኮ ትልቅ ድርሻ ነበረኝና ይሄ ድርሻ ይሰጠኝ የሚልም መጣ። ስለዚህ በህወሓት ስላሰባሰብከው ሁሉም ከአንተ ጋር ይቀጥላል ማለት አይደለም። ይሄ ሁሉ ሊያስደስት የሚችል ንግግሮች ለጊዜው ልታደርግ ትችላለህ፣ በቀጣይነት ግን ልታደርገዋችንም። በቀጣይነት የማታደርገው ከሆነ ከመጀመሪያው ነው ክሊርሊ ዲማርኬት ማድረግ ያለብህ። ጠቅላይ ሚኒስትሩ በወቅቱ ከቆሙለት ዓላማ አኳያ ማሳካት የሚፈልጉትን ነገር አሳክቷል ብላ ታስብ? ነው አላሳኩም። ኢንፋክት መጀመሪያ ከራሳቸው ቤት ከሚሉት ኢህአዴግ እዛ ውስጥ ካለው ህወሓት ጋር ተላተሙ። መላተማቸው አልበቃ ብሎ በውጭ ሆኖ ህወሓትን የሚዘረጥጥ ሁሉ ዝም ብለው ማየት ጀመሩ። ለምሳሌ ኢህአዴግ ሊቀመንበር ስትሆን በነገራችን ላይ የአራቱ ድርጅቶች ሊቀመንበር ነህ። ያ ማለት ህወሓት ያንተ ድርጅት ነው። ገባህ? እነ ደብረጽዮን እነ አዜብ እነ ምናምን ያሉበት ሁሉም ያንተ ልጆች ናቸው። መረጡህም አልመረጡህም። ለምሳሌ አቶ ኢሳያስ ጌም ኦቨር ወያኔ ሲል እንዴ ስነ ስርዓት ነው መባል ያለበት። አንድ ሲጀመር የኢትዮጵያ ውስጣዊ ጉዳያችን ነው። እኔ ምነግርህ ጠቅላይ ሚኒስትሩ ካለበት ኮንቴክስት ነው፣ ካለበት ከረገጠው መሬት አኳያ ቅድም እኮ ከነበረው ችግር አንጻር ሊያደርጉት እየፈለጉ ቲፒኤልኤፎች ከነበረው ችግር አንጻር ከነበረው ችግር ፈተና አንጻር ቲፒኤልኤፍ ላይ ጠጠር የሚወረውር ሁሉ መሰብሰብ አንድ ነገር ነው። ይሄ የሰበሰብከው ግን ቲፒኤልኤፍ ከሄደ በኋላ በአንተ ላይ ነው ጥያቄ የሚያነሳው። ገባህ? ኦኬ ያኔ ከሄደም በኋላ ራሱ ይጠቀምበት ነበር ያ ካርድ። ቲፒኤልኤፍ በዚህ አፈነዳ፣ በዚህ አጋጨ፣ ብሔሮች እንዲያደረገ፣ ትግራይ እኮ ሰላም የሆነው የሚያጋጨው አካል እዛ ስላለ ነው ምናምን ተብሎ ተሄደና ጠብ የሚል ነገር የለም። አሁንም ችግር አለ፣ አመራር ላይ አሁንም ክፍተት አለ። አገሪቱ አልተረጋጋችም፣ ኢኮኖሚው ችግር አለበት። ከዛ ህዝቡ ቋቅ ማለት ጀመረ። በቲፒኤልኤፍ ማሳበብ፣ በትግራይ ማሳበብ ሰለቸው። ያኔ ነው ሸንቀ እንትን ምንድን ነው ጠበቅ አድርገህ ታጥቀህ አይ ይሄ ነገር የኔም የሀገሪቱም የህዝቡም ችግር ነውና እንፍታው፣ የኔ ፖሊሲ ይሄ ነው፣ በዚህ መልኩ ሀገሪቷን ለመምራት ተዘጋጅቻለሁ ብለህ ያኔ ከአንተ ጋር የሚሰለፈውም እሺ ብሎ ይሰለፋል፣ የማይሰለፈውም ቦታውን ይይዝና ይታገላል። ካልሆነ አሁንም ኦሮማራ ሰሞኑ ኦሮማራም እየተሞከረ ነው፣ እየተመዘዘ ነው። አሁንም እዛ ያለው ነው ኃይል ነው ችግር እየፈጠረብን ያለው የሚለው ነገር ህዝቡ አሁን አይገዛውም። ያ ምን ልል ፈልጌ ነው፣ አሳም ፖይንት የሚራገፈው ተራግፎ የያዝከውን ኃይል ይዘህ መቀጠል ያስፈልግ ነበር። በነበረው ኮንቴክስት ህወሓትን ለመገዳደር የስ ኦሮማራም ጠቅሟል። የነበረው ጽምዶ ማለት ነው የኦሮማራ የነ ሳሞራም እጅ ጠቅሟል፣ የአሜሪካም እጅ ጠቅሟል፣ የሻቢያም የምንም የኢዜማም የግንቦት ሰባትም ወልቃይት ጸገዴ የሚጠይቀውም በኦሮሞ ፕሮቴስት ማስተር ፕላን ይቆምልኛ ነው። እነዚህ ሁሉ ተሳፍሯል። ከዛ ግን ኦኬ ለውጡ መጣ፣ አመራር ተቀየረ፣ ቲፒኤልኤፎችም ዞር አሉ። ከአሁን በኋላ መምራት ይጀመራል ትላለህ። መምራት ስንጀምር አብሮን የሚሰለፍ ኃይል ይኖራል አይኖርም? አብሮን የማይሰለፍ ይኖራል፣ አብሮን የሚሰለፍም ይኖራል ብለህ ታስቀምጣለህ። እሱ ጋር እችን ነገር አጥራልኝ ግልጽ ሆነ። አሁን ኃይለማርያም ደሳለኝ እኔ እንዳስታውሳለሁ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ የተካሄደ የድሮ ፋና ሰርቼ ነበርና የአሁኑ ኢሳያስ ጅራ፣ አንተነህ ፈለቀ ታስታውስ እንደሆነ ሳህሉ ገብረው ሊወርድና እያንዳንዱ ክልል አንዳንድ እጩ አቅርቦ ከትግራይ አንድ፣ ከኦሮሚያ አንድ፣ ከአዲስ አበባ አንድ ተብሎ ከትግራይ ባልሳሳት ስሙን አስታውሱኝ አንድ ፖለቲከኛ ነበር። የአፍሪካ ህብረት ወደ ትግራይ ነው እንጂ መምጣት ያለባቸው ቆንጆ ሴቶችን ብሎ የተናገረ አንድ ሰውዬ ነበር። ተክለወይኒ አስፋ ነው። ተክለወይኒ አሰፋ የኤፈርቱ ማለት ነው።
ማለት ኦኬ ኤፈርትም ሰጥቷል። ተክለወይኒ በጦርነቱ የተያዘው ማለት ነው የትግራይ ክልል ሳይወክለው ቀጥታ መጣ ተወክያለሁ ብሎ እና የዛን ጊዜ እነዚህ የተወከሉ የኢትዮጵያ እግር ኳስ ፌዴሬሽን ለማስተዳደር የተወከሉ ፕሬዚዳንት ለመሆኑ እጩዎችን ጠቅላይ ሚኒስትሩ ሰብስቧቸው ነበር። ኃይለማርያም ጋር የቀርበው ነበርና ተክለወይኒ ሳትወከል ነው የመጣው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብስበው አናግረውናል። ከደቡብ የተወከላለ፣ ከአዲስ አበባ፣ ከአማራ፣ ከትግራይ እርስዎ ደግሞ ውክልና አላገኙም ሲለው ጠያቂው ላይቭ ላይ ነው የምልህ ኃይለማርያም ምን ያውቃል አርፎ ስራውን አይሰራም እንደ የሚል ነገር ተናግሮ በዚህ ደረጃ ሰምታል ያስባል። እኔ እኮ ልምድ ያለኝ ሰው ነኝ በመዋጋት ብትል በማንኛውም መንገድ ኤክስፒሪየንስ ያለኝ ሰው ነኝ፣ ማኔጅመንት አለኝ። ኃይለማርያም ምን ያውቃል አርፎ ስራውን ይሰራ ምናምን የሚል ነገር ተናግሮ ኦኬ ይህን እንያዝና ይሄ ነገር በኃይለማርያም ላይ በተለያዩ መንገዶች ጫናዎች እያደሩበት ነበር ሰውየው። አብይ አህመድን ቲፒኤልኤፎች እንደ ኃይለማርያም ለማድረግ እንደሚፈልጉ ለአንተ የተሰወረ ነገር አይደለም። አብይ አህመድ እውነታው ይሄ ከሆነ እንደዚህ አይነት ነገር ላይ ከተቀመጠ ከቲፒኤልኤፎች ጋር ላይደባደብ የሚችልበት ነገር አለ። ነገርኩህ እኮ በቲፒኤልኤፍ ላይ ሁሉም ቅሬታ አለኝ የሚል አካል አሰባሰበ። ሌላ ቀርቶ በቲፒኤልኤፍ ውስጥ የእርስ በርስ ኢንተርናል ስትራግል ልዩነት ያላቸው ከጎኑ ሊያሰልፋቸው የሚችላቸውን አካላት አሰለፈ። በቃ ቲፒኤልኤፍ ወደ ኤግዚት ስትራቴጂ ሄደ። በቃ ቢያዝ እንዲያውም አንዳንዶቹ እንደሚገልጹት የያዝከውን ያዝና ነገር ግን በቃ ልቀቁ፣ የያዛችሁት የተፈጸመ ስህተትም ካሁን በፊት ተጠያቂነት አይኖርም፣ በሀብትም በኢኮኖሚም የተያዘ ይዛችሁ ትንበሉ፣ ነገር ግን በቃ ካሁን በኋላ እንደ በፊቱ የበላይ ሆናችሁ አትመሩም ተብሎ በዚህ አለቀ። ከዛ በኋላ የቲፒኤልኤፍ መገዳደር የመጣው በዋናነት ህዝቡ ላይ ያተኮሩ ፕሮፓጋንዳዎች እየገፉ ሲሄዱ ቲፒኤልኤፍ እነዚህን ነገሮች ኤክስፕሎይት ማድረግ ጀመረ። ምሳሌ ቲፒኤልኤፍ ህዝባዊ ድጋፍ ካላገኘ እኮ ልክ መሀል ሀገር ላይ ህዝባዊ ድጋፍ እንደሌለ ሲያውቅ ዝም ያለው ትግራይም ላይ ሄዶ አይ እረፉ፣ ይህ ሰውዬ ጥሩ እየመራ ነው፣ እንዲያውም ለእኛ በጣም ተስማምቶናል፣ እናንተ የረሳችሁ እንደዛ ተጀምሮ ነበር ያ ንግግር ስለማውቀው ነው። ረስታችሁት የነበረ ክልል ከልማትም ከምንም ርቆ የነበረ አሁን እንዲያውም ጥሩ እየተሰራልን ነው። ስልጣን ስላጣችሁ እናንተ ተብሎ የሚፈስ ደም የምንገባበት ግብግብ ግጭት አይኖርም፣ አርፋችሁ ተቀመጡ የሚል ትግራዋይ እንዲበዛ ማድረግ ነው መፍትሄው። ምልክቶችም ተጀምሮ ነበር ኦልሬዲ። ግን በሂደት ትግራይን ከቲፒኤልኤፍም ራሱ በአጠቃላይ መፈረጅ ራሱ ይቀፋል። በነገራችን ላይ እንደ ትግራዋይ የሆነ ስታዩ በተለይ ሁሉንም የሀገሪቱ ጣጣ እነሱ ናቸው እያሉ እያሸከሙ መቀጠል ለመምራት አልተዘጋጀህም ማለት ነው። ለመምራት ያልተዘጋጀ አካል የድሮ ካሴት ማጫወት ነው የሚያበዛው። ለመምራት ከተዘጋጀ የድሮ ካሴት አልቋል በቃ ጊዜው ስትባል ፊት ለፊት የሚመጡ ጥያቄዎችን አድሬስ ወደ ማድረግ ነው የምትገባው እንጂ አሁንም የድሮ በቃ ካላጫወትኩኝ የምትል ከሆነ መሪ አይደለም አንተ። ሰው ምን ልል ፈልጌ ነው፣ በወቅቱ ነበረ ያ ፈተና ለመገዳደር ሁሉንም ነገር ተጠቅሟል። አንተ በገለጽከው ኃይለማርያም ላለመሆንም በሚለው እንውሰደው፣ ተጠቀመ። ኦልሬዲ በቃ ተዘጋያ። ቲፒኤልኤፎች ጓዛቸውን ጠቅለው ሄዱ። በኋላ ላይ ግን የኮሚኒኬሽን መራራቁ አለመተማመኑ እየሰፋ በመጥፎ የቃላት ልውውጥ የተቀየረበት ትግራይን ታርጌት ያደረጉ አጠቃላይ ቲፒኤልኤፍን ደግሞ የሚያጠለሹ ነገሮች እየበረቱ ሲሄዱ ከትግራይ በኩል ከአጠቃላይ ቲፒኤልኤፍን በኩል እነዛ መሪዎች ድጋፍ እያገኙ ሄዱ። ገባ? ያ ማለት ነው የህዝብ ሞቢላይዜሽን ተፈጠረ ማለት ነው። የህዝብ ሞቢላይዜሽን ባለበት ደግሞ ቲፒኤልኤፍ ልክ እንደ መሀል ሀገሩ አይ ካሁን በኋላ አብቅተዋል ነገሩ ህዝቡ በቃ እንትን ብሏል ብሎ ውልቅ እንዳሉበት እንደ ኃይሉ ትግራይ ውስጥ የሚያደርግ ፖለቲካ ነው የመጣው። ያ ፖለቲካ የተበላሸ ፖለቲካ ነበር። ፖዝ ማድረግ ያስፈልግ ነበር። የተሳፈሩትም ሰዎች ይሄ ያረጀ ካሴት የማጫወት የመደለቅ ፍላጎት ያላቸው እየሆኑ ሄዱ። ገባህ? ጠቅላይ ሚኒስትሩ ብቻውን አትፈርድበትም እዚህ ላይ። አይ የትግራይ በላይነት አሁንም ካሴቱ መጫወት አለበት፣ አሁንም የጠራርጎ የሀገሪቱ ችግር ለአንድ ድርጅት ማሸከም መቀጠል አለበት። ባለፈ ስህተታቸው አሁንም መውቀስ ያስፈልጋል። ትግራዮችን በተለያዩ የሀገሪቱ ክፍሎች ለጥቃት የሚዳርግ ፕሮፓጋንዳ መቀጠል አለበት። ይሄ የፈሪ ነው። ስራውን ከሰራ በኋላ ከወደቅ በኋላ እኮ አይ አለቀው የሚበላ ሊነክሰኝ ነው ሊመታኝ ነው፣ ስለዚህ እዛው ላዩ ላይ ሆኜ ተቀምሬበት
አንድ ዓመትም ቢሆን እዛው ልቆይም አይባልም። ልክ ጅብ አህያ ሊበላ ሄዶ አህያዋ ነከሰ የቀድማ አንገቱን ያዘችውና ጅቡ ሞተ። ግን አህያዋ ቆማ አደረች። አህያው ጅቡ እንደተጠለጠለ ነው። ሰዎች መጥተው ነው ያላቀቋት። ሞቷል እኮ የሆነው በትር አሳረፈበት ያለቀ ነገር ወደ ኃይለማርያም እንደማይመለስ እያወቅ ጉዳዩ ይኸውላችሁ ተብሎ ተትቶ ከተሄደ በኋላ ሙጥኝ ማለቱ የፖለቲካ ውድቀት ነበር። ሌላው ግን በተለይ የግንቦት ሰባትና የሻዕቢያ ሰዎች እዚህ ላይ ላምጣለሁ። እነሱ ሻዕቢያ ጋር ሆነው የሻዕቢያ ጡጦ እየጠቡ ያደርጉት የነበረ ትግል ትግራይን በማጥላላት ላይ የተመሰረተ ነበር። ሻዕቢያ ኢትዮጵያ ውስጥ ስርዓት መቀየሩ በቂ ነው ብሎ አያምንም ነበር። ብቀላ መኖር አለበት። ቀጣዩ ክፍል ያ ነው። እንዲያውም ዋናው ነው የሻዕቢያ። ከዛ በዛ ላይ ህወሓትን በመበቀል ደግሞ የሚያበቃ አይደለም። እዛ ብቀላ ውስጥ ሲገባ የሚፈጠር ውጥንቅጥ አለ፣ ግብግብ አለ። በሂደት ያች ሀገር ፈተና አትሆንብንም፣ እርስ በራሳቸው እናዋጋቸዋለን ነው። ወደ ሻዕቢያ ምርጫ 97ን ተከትሎ ወደ አስመራ የሄዱ ሰዎች የተሰጣቸው ካሴት የትግራይ የበላይነት የሚል ነበር። በኤርትራ ቴሌቪዥን አማርኛ ፕሮግራም ሰናይ ገብረመድህን የሚባል ጋዜጠኛ ነበራቸው። አሁን አውስትራሊያ አለ። ኢትዮጵያ ውስጥ ተወልዶ ያደገ ነው፣ ግን ተባሮ ወደ ኤርትራ ሄደና በጦርነቱ ወቅት እዛ ኤርትራ ውስጥ በነገራችን ላይ ሻዕቢያ የኢትዮጵያ ተቃዋሚዎችን ለማደራጀት የፕሮፓጋንዳውን እንትን ለመምራት ከላይ የሚያስቀምጣቸው ሰዎች በብዛት ኢትዮጵያ ተወልደው ያደጉ ኤርትራውያኖች ነው። ሐዋሳ የነበሩ፣ አዳማ የነበሩ፣ አዲስ አበባ ተወልደው ያደጉ ምናምን እንደዚህ። ምክንያቱ ሆን ብሎ እነሱ የሚያደርግበት ምክንያት ምንድን ነው ካልከኝ ቅሬታ ያላቸው ናቸው። እና ቅሬታ ያለው ኃይል ስታሰባስብ ዝም ብሎ አይጥልህም። በጣም የዛ ሀገር ውስጥ እንኳ በደል እየፈጸምክ ሌላ ነው ጠላቴ ብሎ እንዲያስብ ወደ ሌላ እንዲያይ የምታደርገው ኃይል ማሰባሰብ አለብህ። እነዚህ ኤርትራውያን እስካሁን ድረስ ተባረናል የሚል ስሜት አላቸው። ተባረናል፣ ተበድለናል፣ ወያኔ እንዲህ አድርጎናል፣ ንብረታችን ቀምቶ አባሮናል የሚል ይሄ ሻዕቢያ በሚገባ ነው ኤክስፕሎይት ያደረገው። እነመለስ በተወሰነ መልኩ ህግ አውጥተው ሊያስተካክሉት ሞክረው ነበር። መታችሁ ንብረታችሁን ክሌም አድርጉ። መለስም በይፋ ለተፈጠረው ስህተት ይቅርታ ጠይቃለሁ ብሎ ከኤርትራውያን ጋር በነበረው ውይይት ይህንን ነገር ዲክሌር አድርጓል። ለኢሳያስና ለሻዕቢያ ግን ይሄ በቂ አልነበረም። በቀጣይነት ኢህአዴግ ላይ ተቃዋሚዎችን የማሰባሰብ ሌላ ጽምዶ ማለት ነው። ዛው ከትግራይም አንድ ደምሂት የሚባል ነበረ፣ ታስታውስ እንደሆነ ሞላ አስገዶም የሚመራው እና በዋናነት እንዲያውም ሰራዊት የነበረው ደምሂት ነው፣ ታጣቂ። እነ ግንቦት ሰባት ታጣቂ አልነበራቸው። ምንድነው የሚያደርጉት? ኢሳቶች በኋላ ኢሳት ተፈጠረ፣ የአማርኛ ፕሮግራም በኤርትራ ቴሌቪዥን የነበረው በዋናነት ያቀርበው የነበረ ፕሮግራም በሰናይ በኩል አንድ የተስፋዬ ገብረአብ መጽሐፍ ይተረክ ነበር፣ የጋዜጠኛው ማስታወሻ። ሁለተኛ የትግራይ ተወላጅ የመከላከያ አመራሮች ስም ዝርዝር አለ፣ ቪዲዮ አለኝ። እገሌ እገሌ ትግሬ እገሌ እገሌ ትግሬ ተብሎ ወደ 90 ምናምን የሚሆኑት አብዛኛዎቹ የትግራይ ተወላጆች ናቸው። ይሄ እንዴት ትቀበላለህ የሚል ሰፊ የሆነ የትግራይ በላይነት የሚል ፕሮፓጋንዳ በደንብ አሰፍቶ አሰርቶ ሻዕቢያ ሰጠ። ኢሳት ከፈተ። ያውም እኮ መንገድ ላይ የቀን ስራ ለመፈለግ የሚዞረውን ትግራዋይ ይዘው ነው የበላይነት አለበት ብለው ነገርኩህ እኮ የሚለምን ታክሲ ሄዶ ሰለቻችሁን ጠቅላይ ሚኒስቴርም እናንተ ለማኝም እናንተ ሆናችሁ ምናምን የሚል የጥላቻ ንግግር ማለት ነው። ለማኞቹ ራሱ ይናገሩ ነበር እንዲህ እያሉን ነው። እና ሁሉንም ጠላት አድርጎ የሚፈርጅ የሻዕቢያ አካሄድ ኢሳቶች ገፉበት። ከዛ ወደ ኤርትራ የሄዱና የሞላ አስገዶም ደምሂት 95 ተብሏል። በሚዲያ 95 እሱም ተብሏል። የሞላ አስገዶም ሰራዊት ሄዶ ፎቶ ይነሱና እዚህ ያለው ዲያስፖራ ያልቡት ነበር ብር ዶላር፣ እነ ብርሃኑ ማለት ነው። ሰራዊት አለን ይላሉ። ቀርጸው ምናምን ይመጡና ግንቦት ሰባት የሚል ቲሸርት አሰርተው ያለብሷቸዋል። ወታደሮቹ ግን የሞላ አስገዶም ናቸው። ከዛ ሞላ አኮረፈ። ምንድነው የሆነው? ወደ አንድኑ ጽምዶ ፍጠሩና ወደ አንድኑ አላቸው ኢሳያስ። ኢሳያስ ሁሌ እንደዛ ነው የሚለው፣ ወደ አንድኑ አንድ ሁኑ ብሎ ብርሃኑ ነጋን ሊቀመንበር አድርጎ ሞላ አስገዶም ምክትል አደረገው።
ከዛ ሞላ እኔ የምንከራተተው በረሃ ላይ እኔ ሰራዊት ያለኝ እኔ የምታግለው እኔ ብርሃኑ ጭራሽ አስመራ መጥቶ እንኳ ራሱ ይፈራል ነው ያለው። መቆየት አይፈልግም ብዙ ቀን። አንድ ጊዜ ወደ ሽንት ቤት ሄደ ብሎ ራሱ ቀልዶበታል። ሆዴ አመመኝ ምናምን ብሎ ምናምን። ከዛ ቶሎ መመለስ ነው የሚፈልገው ወደ አሜሪካ አለ። ከዛ ይመጡና የግንቦት 7 ቲሸርት አስለብሰው ፎቶ አንስተው ዲያስፖራ ሄደው ሰራዊት አለን ይላሉ። እንዲያውም የተወሰነ እንትን ቀጥሎ ከሞላ አስገዶም ቀጥሎ የአማራ የተወሰኑ ነበሯቸው ታጣቂዎች። እነዚህ ታጣቂዎች አንዳንዶቹ አርበኞች ካልተሳሳትኩ፣ በኋላ ላይ ግንቦት 7 አርበኞች አይደል ተብሎ የተሰየመው። አርበኞች የሚለው ሳይድ የታጠቀ ኃይል ነበረው። ግንቦት 7 ሚዲያና ፕሮፓጋንዳ ነው እንጂ ምንም ዲያስፖራ ዶላር። ከዛ ብርም የሚሰበስቡት በእኛ ነው። ሰራዊት ያለኝ እኔ ነኝ። ከዛ ምክትል ተባልኩ ብሎ ከኢትዮጵያ ደህንነት ጋር ግንኙነት ጀምሮ 800 ሰው ሰራዊት ይዞ ሄደ። ከዛ በኋላ ሰራዊት የላቸውም፣ ግን ፕሮፓጋንዳው ቀጠለ። በተለይ አንዳርጋቸው ከተያዘ በኋላ የነበረው የምታስታውሰው ነው። አንዳርጋቸው የመን ላይ ተያዘ። ሻዕቢያዎች በከፍተኛ ብር በመመደብ 95% የሚለው ፕሮፓጋንዳ መጣ። እሱ አንመጣለን። አሁን ወደ ጦርነቱ እየመጣን ነው። ክብራትና ክብራን ከአሉላ ሰለሞን ጋር ነው እያወራሁ ያለሁት። ዩቲዩብ ላይም ፌስቡክ ላይም ያላችሁ እድል ሰጣችኋለሁ፣ ጥያቄ ትጠይቃላችሁ። ስለ ጨዋነታችሁ ነው። ምንም ጥያቄ የለኝም፣ እናንተን አስገባችኋለሁ። አሁን ወደ ጦርነቱ ጋር መጣን። የእብደት ጊዜ ላይ ነው ያለነው። አሉላም አብዷል፣ ከበደም አብዷል። ሁሉም ያበደበት ዘመን ላይ ነው። አሉላ በፌስቡክ ጦርነት ባህላዊ ጨዋታችን ነው በሚለው ንግግር አሁን ድረስ በሄድክበት ቦታ ሁሉ ይለዋል። ጦርነት ባህላዊ ጨዋታችን ነው፣ ከአማራ ሱቅ እንዳትገዙ፣ ከትግራይ ሱቅ እንዳትገዙ። አሁን የሆነ ስታስበው ይቅርታ የምጠይቅበት ነው ወይስ አሁንም በአቋም እንደቀጠለ? መልካም፣ ይህንን አይ ቲንክ አድሬስ ማድረግ ያለብኝ ጥሩ ጥያቄ ነው። እንኳን ጠየቀኝ። እንዲያውም በዚህ አጋጣሚ በነገራችን ላይ እኔ ጥያቄ በስነ ምግባር በግብረ ገብነት የሚቀርቡ ከሰማይ ከፀሐይ በታች ማንኛውም አይነት ጥያቄ መቅረብ አለበት ብዬ አምናለሁ። ፐርሰናልም ጭምር ያደረኳቸው ንግግሮች ምናምን ይሄ ባህላዊ እንትናችን ነው ጨዋታችን። በነገራችን ላይ ያ ንግግር ከጦርነቱ በፊት ነው 2019 ወይም እነ ጀዋር የታሰሩበት ጊዜ ካልተሳሳትኩ እና በወቅቱ ይሄ ንግግር ኢንፋክት ጦርነት አይደለም የሚለው ውጊያ ነው የሚለው ፋይቲንግ። ጦርነትና ውጊያ ይለያያል። ውጊያ መዋጋት ነው ባጭሩ። ጦርነት አጠቃላይ ሰፊው ነገር ነው። ጦርነት ባህላዊ ጨዋታችን ሳይሆን ውጊያ እንደ ባህላዊ ትራዲሽናል ስፖርት ነው ለትግራይ መዋጋት የሚል ነገር ነው ያቀረብኩት። ቃሉን ማስታውሰዋለሁ። ይህ ንግግር ኦሪጂናሊም የኔ አይደለም። ከዛ በፊትም በተለያየ መድረክ ሰዎች ይጠቀሙበት ነበር። አባባል ነው። አማራ ጦርነት ሰርጉ ነው የሚልም ዘፈን አለ፣ ሰምቻለሁ በአማርኛ። ሊንኩም ልልክል እችላለሁ፣ ዩቱብ ላይ ያለ። ጦርነት ሰርጉ ነው ለአማራ ምናምን የሚል ነሰሰርሊ አማራ በጦርነት ይጋባል ማለት አይደለም፣ ሰርግ ያደርጋል ማለት አይደለም። መልክቱ ምንድን ነው? በቃ እኛ ጦርነት ኖረንበታል እናውቀዋለን ነው በአማራ በኩል እየተባለ ያለው እንጂ የአማራ ሕዝብ ጋብቻ ሰርግ ሲያደርግ ጦርነት ከፍቶ ነው የሚጋባው እያለ እንዳልሆነ ዘፋኙ ይረዳለሁ። የኔም ምንድን ነው ዓላማው? በውጊያ ትግራይን ማንበርከክ አይቻልም ነው። ሜታፈር ነው። ጦርነት ለእኛ የገና ጨዋታ ነው የሚሉም የአማራ ተወላጆች ሚዲያ ላይ አይቻለሁ። ቲክቶክም ላይ እንደዚህ ጥርሳችን እየፋቅን ያደግንበት ነው፣ ጥርሳችን የነቀልንበትም ይባላል። ያ ነው። አስታውሳለሁ አንድ ጊዜ አኒማል ፋርም የሚል መጽሐፍ አለ የጆርጅ ኦርዌል እና እሱ መጽሐፍ አንድ የእርሻ ተማሪ ገዝቶታል ተብሎ በጣም ስቀናል። አንድ ጊዜ የእርሻ መጽሐፍ አይደለም አኒማል ፋርም አባባል ነው። ልጁ ግን አይ ቲንክ ፖልትሪ ነው የሆነ ፎረስትሪ ምናምን እንደዚህ የሚያጠና ወይም እንስሳት ጋር ተያያዘ እና መጽሐፉ ገዛውና ሰዎች አይተውት ምንድን ነው ሲሉት እንደ ሬፈረንስ ልጠቀም እንዲህ እኮ ፖለቲካ ነው የእርሻ አይደለም ብለው እና አንዳንድ ሰዎች ያኔ የተናገርኩት ንግግር ውጊያ ባህላችን ነው የሚለው ሊትራሊ ወስደውት ነው። አውት ኦፍ ኮንቴክስት እና ሊትራሊ ቃል በቃል ወስደውት ነው። ምን ለማለት ፈልጌ ነው? ልክ አንድ ሰው ጎበዝ ሲሆን አንበሳ ነህ ይባላል። ያ ግን ነሰሰርሊ ያ ሰው አንበሳ ነው ማለት አይደለም። በአካል ጎበዝ ነህ፣ ደፋር ነህ፣ ጀግና ነህ ለማለት ነው። በዛ እንዲረዱ ትፈልጋለሁ። ነገር ግን
እነዚህ ነገሮች አሁን ከተፈጠረውና ከተፈጸመው ነገር አንጻር እንዳትጋቡ ተፋቱ እንዳትገዙ ያልከው ስፓርት ኦኬ እሱም እንኳን አነሳው ክሊር መደረግ ስላለበት በነገራችን ላይ ጥያቄውን የማያቸው እንደ ቻሌንጅ ሳይሆን ራሴን ክሊር ለማድረግ እንደ ኦፖርቹኒቲ ነው የማያቸው። በዛ መንፈስ አድሬስ ላድርገው። እሱ ጦርነቱ እንደተጀመረ ያው ሰው እየተላለቀ ነው። እዛ በጦርነት የቻሉ ወንድሞቻችን እህቶቻችን ላለመደፈር፣ ላለመዘረፍ፣ ላለመጨፍጨፍ መሳሪያ አንስተው እየተዋጉ ነው። እኛ መሳሪያ አንስተን መዋጋት አንችልም። በስደት የምንኖረው እንደምታውቀው ህግ አለ። ከሰላማዊ ውጭ ምንም ማድረግ አንችልም። ሚዲያ ሀሳብ ብቻ ነው። ያኔ ያቀረብኩት እቺ ዝም ብሎ አንዷ የአልጋ ጉዳይ ነው ሰው የሚያተኩረው 3 ነገሮች ነው። የፒስፉል ስትራግል ነን ቫይለንት ስትራግል መጽሐፍ ላይም አለ ስለምናነብ ያው ሬፈረንስ ተጠቅመን ነው የሰላማዊ ትግል መንገዶችን ለህዝባችን የምንለው እና አንዱ የንግድ ግንኙነት ማቆም ይላል። ቦይኮቲንግ ቢዝነስ ያለ የቢዝነስ ታይስ ማለት ነው። ሁለተኛው ሴቨሪንግ ሶሻል ታይስ የማህበራዊ ግንኙነትን ማቋረጥ ነው። ሶስተኛው የእምነት ቦታ መለየት የሚል ነው። ይሄ የሰላማዊ ትግል ነው። ባደጉ ሰለጠነ ሀገር አብዛኛው ሰዎችን የንባብ እጥረት ሊኖር ይችላል። በተለይ ደግሞ ሰላማዊ ትግል በሚመለከት ማንበብ ያስፈልጋል እነዚህን ለመረዳት። ለምሳሌ እዚህ ሀገር ከንግድ ጋር ተያይዞ አይደለም ጦርነት የሚያክል ነገር ሰው ተከቦ በረሃብ እያለቀ ተገቢ ክፍያ ደሞዝ እየከፈለ አይደለም የምትለው ተቋም ቴዲ ሄጄ አልገዛም ማለት መብት አለ፣ ተቋሙን የመቅጣት። ስለዚህ ወልማርት ለምሳሌ የማይሄዱ ሰዎች አውቃለሁ እዚህ ሀገር። ለምንድን ነው እየስጠይቃቸው? ወልማርት አቢዩዝ ያደርጋል ሰራተኞቹን፣ ደሞዝ ትክክለኛ አይከፍልም። እኔ ወልማርት አልሄድም የሚል ሰው አጋጥሞኛል። ለምን ስለው ለምን ለሚበድል አካል ብሬንም ሄጄ እሰጠዋለሁ ነው። እኛም የተከተልነው አንዱ ጦርነቱን የሚደግፉ ጀነሳይዱን የሚደግፉ የትግራይ ህዝብ መጨፍጨፍ አለበት የሚሉ አካላት ጋር ሄዶ አለመገበያየት የሚል ነው። ምክንያቱም እነዚህ አካላት ያ ኢኮኖሚያዊ አቅም ተጠቅመው ጦርነቱን ይደግፋሉ ነው። ሁለተኛ እንዲያስቡና ወደ ልቦናቸው እንዲመለሱ የማድረግ ሲስተም ነው። ሁለተኛው ቸርች መለየት የሚለው የጥቁር አሜሪካኖች የትግል ስልት ነው። ጥቁር አሜሪካኖች እዚህ ሀገር በባርነት አልፈው አይመርጡም ነበር። ፖለቲካዊ መብት አልነበራቸውም። የመምረጥ ሀብት ማፍራት እና ይህንን ለመታገል የተከተሉት አንዱ ስልት ከጨቋኞቻችን ጋር አብረን እግዚአብሔርን አንለምንም ነው ወይም አንቀድስም ነው። የጨቋኝ ለብቻው የተጨቋኝ ለብቻው የሚል ዛ ቃሉላ ሶሪ በማል ስለገባሁበት ቅድም ስትነግረኝ አብይ አህመድ ከመጣ በኋላ ቅድም እኔ ማምንበት እያንዳንዱ ትግራዋይ ላይ የወረደው ነገር ትክክል አይደለም። ወደ ህዝብ ወረደ። ፓርቲ ለፓርቲ ቢሆን ጥሩ ነበር። ምክንያቱም የሚበድልን የሚክስን ማኔጅመንት ነው። እንደዛ እስከሆነ ድረስ አንተ በእያንዳንዱ ግለሰብ ላይ ወርደ ሸቀጥ የሚነግደውን ግዛ አትግዛ የሚል ነገር ስትናገር እያንዳንዱ ወደ ህዝብ ወረድ አይሆንም። ምንም ውሳኔ ምን መሰለህ የገጠመን ፈተና ያኔ በወቅቱ ጦርነት ነው፣ እልቂት ነው። ያንን ለመቋቋም የነበረን አማራጭ በውጭ የምንኖረው በሰላማዊ ትግል መታገል ነው። ከሰላማዊ ትግል መንገዶች አንዱ የንግድ ግንኙነት ማቋረጥ፣ ማህበራዊ ግንኙነት ማቋረጥ እና የቤተ እምነት መለየት ነው። ይሄ ሳይንስ ነው በነገራችን ላይ እኔ የፈጠርኩትም አይደለም። ይሄ ካሁን በፊት በጣም ስኬታማ የሚባሉ የፒስፉል ስትራግል እንቅስቃሴዎች ተጠቅሞበት ውጤት ያመጣ ነው። አንድ ይሄ ያዝልኝ። ሁለተኛ ጦርነት ላይ የሚሳተፉ ጦርነቱን የሚደግፉ እንጂ እንዴ ትግራይ መጨፍጨፍ የለበትም ብሎ እኮ ከጎናችን የቆመ አካል ነበር። እሱ እንዴት እንደዛ ይደረጋል? ስለዚህ በዛ መለየት አለብህ። ያ በአብይ በኩል ይደረግ የነበረው ፕሮፓጋንዳ ትግርኛ ተነጋሪ አጠቃላይ ነው የሚለው እንጂ በዚህ ተግባር የተሳተፉ የተሰማሩ አይልም። የኔ በጀነሳይዳል ጦርነቱ ትግራይ መጨፍጨፍ አለበት እንዴ ሰልፍ እኮ ተወጥቷል እዚህ ሀገር ጦርነቱ እንዳይቆም ተብሎ ኖ ሞር ሰልፍ ወጥቶ ሰው ጦርነቱ የትግራይ መቆም የለበትም ዲሽታጊና አዲስ አበባ ላይ አረስ በሰላም ይለቅ በሽምግልና ይለቅ ሲል እኮ ህዝቡ እንዳለ እኮ ነው የዘመተበት። ልጁ እኮ አልቅሶ በረሃን የወረደው። እንደዚህ የሚሉት ላይ
ገበያ መቅጣት ምንድነው እንትን የሚለው? ለምሳሌ ኃይሌ ነበር አንዱ ዲሽታጊና ተሳስቷል፣ ቀዝቃዛ ውሃን የደፋበት የጋለ ብረት ላይ አለ። የኃይሌ ቢዝነስ ላይ አትጠቀሙ ማለት ምንድነው ጥፋቱ? ኃይሌ ጦርነቱን ደግፏል። እዘምታለሁ 5 ጥይት ቢሰጠኝ ቢያንስ አንድ አልስትም ምናምን ብሏል። ይሄ በማስረጃ የተቀመጠ ነው። ስለዚህ ምን ልል ፈልጌ ነው፣ እኛ የቀጣ ነው በቢዝነስ ነው። እኛ የቀጣ ነው በማህበራዊ ግንኙነትና በቤተክርስቲያን ነው። የትግራይ ህዝብ ይቀጣ የነበረው ግን በእሳት ነው፣ በጥይት ነው፣ መድኃኒትን በመከልከል ምግብን በመከልከል ነው። እና እኔ አንዳንድ ጊዜ ትንሽ ለመድፈርም ሞራል ይጠይቃል። አንዳንድ ኢትዮጵያውያኖች ልብ ማለት ያለባቸው በዚህ ተግባር ላይ የተሰማሩት በተለይ እንደዚህ አይነት ጥያቄ ለመጠየቅ ድፍረቱ ከየት አገኙት ነው የምለው። አንተ ህዝቡ እንደዚህ ይላልና ምን መልሳለህ ነው ያንተ፣ ይገባኛል። ነገር ግን በተለይ ትግራይ መጨፍጨፍ አለበት ብሎ ከቄስ እስከ ሼህ ሳይቀር ግንባር ላይ ሄዶ የማጉያ መነጽር ተጠቅሞ እያየ በመድፍና ታንክ እየባረከ በመስቀል ሳይቀር እነዚህ ሰዎች አይደሉም ከሰው አልተፈጠሩም የሚል አካላት ተከትሎ ወደ ትግራይ የዘመተ ሰው ድፍረቱ ከየት እንደሚያገኘው ነው እኔ ግራ የሚገባኝ። እንደዚህ አይነት እገሌ እንዲህ ብሏል እንዲህ ብሏል መደበቅ እኮ የሚባል ማፈር። ስለዚህ ህዝቡ ላይ ውሃ አይደለም ሲርከፈከፍ የነበረው ረሃብ እንደ መሳሪያ፣ መድፈርን እንደ መሳሪያ፣ ከቦ ዘግቶ መድኃኒት በመከልከል እንደ መሳሪያ፣ በጅምላ ጭፍጨፋ ወደ ገደል በመወርወር በውሃ ሳይሆን በእሳት አቃጥሏቸው እንደ ፍየል ጠብሳችሁ ብሏቸው በሚባልበት ሀገር እገሌ እኮ ሲያልፍ አይኑን ጥቅሻ በአይን ጥቅሻ ወይም በጎሪጥ አይቶ ነበር ብሎ ጉንጭ ማልፋ ክርክር ውስጥ መግባት ያሳፍራል። በእንደዚህ አንፈታውን ችግራችን። አንዳንድ ሰዎች ያኔ ያጋጠመኝ ልንገርህ፣ እንደዚህ ምናምን የሚሉ ንግግሮች እኮ ልክ አይደሉም የሚሉ ይዘው ወደ አማራ ተወላጆች ሄዱ። የትግራይ ሰዎች ምንድን ነው የምትሉት አሏቸው። የአማራ ተወላጅ ሆነው ይሄ ነገር ስህተት ነው ብሎ የሚያምኑ ትግራይ ላይ እየተፈጸመ ያለው ነገር እብደት ነው መቆም አለበት ብሎ የሚያምኑ ምንድን ነው የምትሉት ነው ያሏቸው። እኛ እኮ ልናፍርና ልንደበቅ የሚገባን ህብረተሰብ እኮ ነን ያሉት። እንዴት አጠቃላይ ኢትዮጵያን እኮ ነው አንድ ህዝብ ላይ ያዘመት ነው እንደሚመስለው እኮ የባድመ ጦርነት የኢትዮ ኤርትራ ነው የሚመስለው እኮ። ሰንጋጫን እህል እንትን በል ተብሎ እኮ ዘፈን እየተዘፈነ ሬንጀር ተለብሶ ይሄ እኮ የሚመስለው አንድን ክልል ጋር ሄዶ ለመዋጋት ሳይሆን አገር በውጭ ወራሪ ተይዛለችና ና ክተት ተብሎ የተደረገ ነው ይመስለው። እና ደግሞ በዛ ላይ እኔ ንግግር ነው ያደረኩት፣ ሀሳብ ነው የሰጠሁት። ይህ ሀሳብ ልክ አይደለም ካልክ በሌላ ትክክለኛ ሀሳብ ነው የምትተካው። ታሸንፈዋለህ፣ ዲፊት ታደርገዋለህ። አሉላን አትከተሉ፣ አትስሙት። እሱ ያለው ልክ አይደለም። እኛ እንዲያውም ኢትዮጵያውያን እየተደረገ ያለው በትግራይ ህዝብ እንቃወመዋለን ብሎ ሰልፍ መውጣት እኮ ነው። እኔን ማሳፈር እኮ ይቻል ነበር አይደል? ጥጌን እንዲይዝ ማድረግ እኮ ይቻል ነበር። የተደረገው ግን ምንድን ነው? አሉላ ልክ ነው የሚያስብል ተግባር ነው የተፈጸመው በትግራይ ላይ። እና ያኔ የሆኑ የአማራ ተወላጆች ሆነው ትግራይ ጎን የተሰለፉ አይ ክሬዚ ነው ያላችሁ። ምን አማራጭ አላችሁ እናንተ? እኮ አሁን ለብቻችሁ የተተዋችሁ ሰዎች ናችሁ። ከቻላችሁ በጥርስም በጥፍርም ተጠቅማችሁ ራሳችሁን ለማዳን የምትታገሉ ሰዎች እኮ ናችሁ። የስ ወንድሞቻችን በመትረየስ በዲሽቃ በክላሽ ተዋግተዋል፣ ህይወትም ከፍለዋል። የኔማ ኢሚንት ናት። በንግግር በሀሳብ ነው በሚዲያ ነው። እና ያኔ ምን ምርጫ አላቸው? ወዴት ይሄዱ እነዚህ ሰዎች? ከጎናቸው አልተሰለፍንም፣ አይዟችሁ አላልናቸው። አገር ሙሉ እንዲዘም ተደርጎ ነው የተጨፈጨፉት። ስለዚህ ይሄ መስተካከል አለበት። በዛ ላይ ደግሞ እንዳልኩ ነው እኔ ከተሳሳትኩ ልክ አይደለም ብሎ ካመን አንድ ሰው ሀሳብ ነው የሰጠሁት። በነገራችን ላይ በህግ ደግሞ የሚያስጠይቅ ነገር አድርጌ ከሆነ ወደ ፍርድ ቤት መሄድ ይችላል። የሆነው ነገር ልንገርህ። ለምሳሌ ቺካጎ ላይ የቸርች በተለይ በጣም ከነከነቻቸው ቄሶች አካባቢ ተሰባስበው አንድ ጠበቃ ጋር ሄዱ። ጠበቃው የአማራ ሰው ነው። ሄዱና ፊርማ ማሰባሰቡ ነበር፣ ፔቲሽን ምናምን እንደዚህ እንዴት እንደዚህ ይላል ምናምን ብሎ ማለት ነው። ያ ጠበቃው ነው ሂሃዝ ራይት ነው ያላቸው። መብቱ ነው ያላቸው። እሱ ሰው ይገደል አላለም፣ ሰው ይጨፍጨፍ አላለም። እናንተ
ቄስም ምንም ሳይቀር ይጨፍጨፍ በሚል ነገር እየተሳተፋችሁ ናችሁ። እሱ ሰው ይገደል አላለም እያለ ያለው በዚች በአሜሪካ ምድር ሆኖ ሊያደርገው የሚችል ሰላማዊ ትግል ማድረግ ነው። ከዛ ውጭ ሊያደርግ አይችልም። ይሄ ደግሞ ባለው ህግ በሀገሪቱ መብቱ ነው፣ የሰላማዊ ትግል አካል ነው። ጥቁሮች ቤተክርስቲያን ለይተው የነጮችን ጭቆና ይታገሉ ነበረ። የጥቁር ቤተክርስቲያን እዚህ ነፍ ነው፣ እዚህ ሀገር አሁን አይደለም የተመሰረቱት። ያኔ በጭቆናው ጊዜ የተመሰረተው ግን በዛው ቀጠሉ። የጥቁር ቤተክርስቲያን አለ። ኒውዮርክ አቢሲኒያ ባፕቲስት የሚባል አለ፣ ከኢትዮጵያ ጋር ግንኙነት ያለው የጥቁሮች የመለስ የሞተ ጊዜ ሚሞሪያል ሰርቪስ ያደረጉለት እነ ቲቦር ናጂ ታዋቂ ሰዎች ምናምን አምባሳደሮች ጭምር ተገኝተው ከመለስ ጋር የነበራቸው ትዝታ ያካፈሉበት ማለት ነው። የጥቁሮች ቤተክርስቲያን አለ አሜሪካ ውስጥ። ምንድን ነው የፈጠረው? ጭቆና ነው የፈጠረው። ጭቆና የፈጠረው ያሉላ ንግግር ነው መታገል ያለበት፣ ጭቆናውን ነው መታገል ያለበት። እንዲያውም እኔ ጭቆና አይደለም ጀነሳይድ ነው ትልቁ በዓለም አቀፍ ህግ ትልቁ ወንጀል ማለት ነው። ከዛ በላይ የለም ሌላ። አንድን ህዝብ ማጥፋት ማለት ነው በማንነቱ። ስለዚህ አንድን ህዝብ ለማጥፋት ያላሳፈረ አታጠፋኝም ብሎ የታገለ ሰው ልታሳፍር አትችልም ነው ፖይንቱ። ያኔ የነበረን አማራጭ ብቸኛ አማራጭ። በነገራችን ላይ ቴዲ መርዶ ነው እዚህ ልክ ቄሱ መርዶ ነው ቲፒኤልኤፍ አይመለስም ያሉ ቄስ አሉ የሚያስቁኝ። መርዶ ነው። በዚህ አጋጣሚ ልንገራቸው፣ ሁሉም ትግራዋይ ተቀብሎ ተግብሮታል። ያኔ የተላለፈው መልእክት ተግብሮታል። አንዳንድ እንዲያውም ልብ ያላቸው ኢትዮጵያውያን ልክ ነው ነው ያሉት። እስኪ ቆዩ ይለቁ ያልናቸው ህዝቦችና ጭፍጨፋ ላይ እየተሳተፍን ያለን ሰዎች አብረን እግዚአብሔርን ብንለምነው ራሱ ይሰማናል ነው ያሉት። እና በዚህ ሀገር ህግ መብት የሆነ ነገር የማያስጠይቅ ነገር ነው ያደረግነው ልል ፈልጌ ነው እንጂ ማን ለእኛ አዝኖ ነው በጭፍጨፋ መጥፋት አለባቸው ያለ ሰው እኔም ፍርድ ቤት መገተር አቅቶት ነው? ወደ ህግ መውሰድም ይቻል ነበር። የሞራሊቲ የሚያነሱ ሰዎች አሉ። ቆይ አልጨረስኩም። የህግ ጉዳዩ በህግ አያስጠይቅም፣ ሰላማዊ ትግል ነው። ግን ከሞራል አንጻር ተገቢ ነው የሚሉ አሉ። ቴዲ ሞራል እያነሳን ያለ ነው። ደፍረው 20 ምናምን አልበቃ ብሏቸው ባዕድ ሶፍትና ኮንደም እና ሚስማር ሳይቀር ጨምረው የሴት ልጅ እንትን ላይ እየደፈርኩሽ ያለሁት ከትግሬ ወደ አማራነት ደምሽ እየቀየርኩት ነው ብሎ የሚናገሩ ደፋሪዎች፣ ይሄ ህዝብ አርሶ እንዲበላ እንኳን ሊፈቀድለት አይገባም የሚል ሻዕቢያ ገብቶ ሞፈርና ቀንበር ሳይቀድ እንዲቃጠል ተደርጎ ማለት ነው። አዝርዕት ደግሞ እንዳይበቀል እንዳይጠቀመው ከአሸዋ ጋር ቀላቅለው እንዳይመገበውም ዘርቶ እንዳይልበትም ግድግዳ ላይ እኛስ ጨርሰናል አሳልፈን ለሻዕቢያ ሰጥተናችኋል እዛው ሻዕቢያ ጠብሶ ይብላችሁ የሚል ግድግዳ ላይ ግራፊቲ ማለት ነው። ታውቀዋለህ ግራፊቲ እንደሆነ ግድግዳ ላይ የሚጻፍ ጽፈው የሄዱ ሰዎች እና በዚህ ተግባር ተሰልፈው ሆ ብለው ተሰልፈው የተሳተፉ ሰዎች ስለ ሞራል ማንን ነው የሚያስተምሩት? ከየት ሳመጡት ድፍረቱ ስለ ሞራሊቲ ለማስተማር? ስለዚህ በተቃራኒ ለምን ለማየት አትሞክርም? ለምሳሌ ያለንበት የእብደት ዘመን ነው። እሱ ነው የምረዳው። ለምሳሌ በሰብአዊ መብቶች ኮሚሽን ራሱ በተረጋገጠ የ90 ዓመት የአዛውንት ሞሎክሴ መድፈር፣ ግድግዳ ላይ እንደዚህ መጽሐፍ እናጠፋቸዋለን የሚሉ ነገሮችን እነዚህ ነገሮች በዛ አንተ በምትለው ወገን ላይ አማራ ህዝብ ላይ የተፈጸመው ነገር ይተዋል። በጦርነቱ ወቅት ወደ አማራ ክልል በገቡ ጊዜ እዛ ላይ ልንገርህ፣ እኔ አቋሜ ግልጽ ነው። በአማራ ክልል የተፈጸሙ ወንጀሎች በገለልተኛ አካል ተጣርተው ፍትህ ማግኘት አለበት። የፈለገ ትግራይ ውስጥ ያለ በዛ ተግባር ውስጥ የተሳተፈ ሰው መጠየቅ አለበት። እኔ አይሀብኖ እንትን እና በዛ ላይ ደግሞ እኔ በሏቸው ምናምን ብዬ ሰልፍም አልወጣሁም፣ አልደገፍኩትም። ያንን ተግባር በሚዲያም አልደገፍኩትም። እንዲያውም ያኔ በወቅቱ በሚዲያ ኮንኘዋለሁ። አማራ ክልል ላይ የተፈጸመ በሲቪሊያንስ ላይ የተፈጸመ የጦር ወንጀል በገለልተኛ አካል ተጣርቶ እርምጃ ተጠያቂነት መስፈን አለበት፣ ተግባሩ ደግሞ መወገዝ አለበት ብዬ በወቅቱ ነው የምልህ። ሚዲያ ላይ አለ ያደረኩት ንግግር። ምን ልል ፈልጌ ነው፣ እኔ አይደለም ግባ በለው ተሰለፉ፣ ሂዱ፣ እንደግፈዋለን፣ ጨፍጭፉት ይህንን ህዝብ ምናምን ልል ቀርቶ ማለት ነው ስህተት እንደሆነ በማውገዝ በሚደረገው ተግባር ነው የተገኘሁት። ስህተት መሆኑን በመግለጽ ነው የተገኘሁት ልል ፈልጌ ነው።
እያልን ያለ ነው። ትግራይ ላይ የሚፈጸመው ነገር ልክ ነው፣ የእጃቸውን ያገኙት 27 ዓመት የፈጸማችሁትን ነው እየከፈላችሁ ያላችሁት። ጀስቲፋይ ለማድረግ የሚዳዱ ሰዎች፣ አንዳንዱ ደግሞ በነገራችን ላይ በትግራይ በተፈጸመው ጦርነት አክቲቭ የተሳተፋለ። ይህ ቁጥር 1 ተጠያቂው ነው። ሁለተኛ ግፋ በለው ትክክል ነው በቃ ጨፍጭፏቸው ጨርሷቸው ብሎ የደገፋለ። ሶስተኛ ደግሞ አይሞቀኝ አይበርደኝ እነዚህ ያልኩም ቢኖሩም ጉዳይ አይደለም ብሎ ደግሞ ኢንዲፈረንስ ያሳያል። ከዛ ውጭ ደግሞ ጥቂት አይ ይሄ ነገር ተገቢ አይደለም ብሎ የተቃወማለ። የኦሮሞ ተወላጆች በውጭ አሁን ተቃውመውታል። በሀገር ውስጥም ብዙ ባለሙያዎች የኦሮሞ ተወላጆች ድጋፍ አድርገውልናል። የባንክ ሰራተኛ የሂሳብ ሰራተኛ ባንክ ሂሳቡ የተዘጋበት ትግራዋይ ብር አውጥተው የሰጡ አሉ። ሕክምና አጥተው ከመከላከያ ተባረው ሕክምና እንዳያገኙ እዛው ተሰቃይተው እንዲሞቱ የስኳር የደም ብዛት ችግር ያለባቸው ደብቀው ያከሙ የኦሮሞ ዶክተሮች አውቃሉ። ጁንታ ተብለው ከስራ ተባረው የ4 ወር ደሞዝ የተቀጡ በኋላ ሲደርሱባቸው ማለት ነው። እንደዚህ ዋጋ የከፈሉ ሰዎች አሉ። ለነዚህ እኔ ክብር አለኝ። ህዝብን እንደ ህዝብ አጥፏቸው ምናምን በሚል ተግባር እኔ ተሳትፌ አላውቅም። ቅድም ያልኩም እነዛ 3ቱ ነገሮችም ህዝብን እንደ ህዝብ እንደዛ አድርጎ አላልኩም። እንደዛ ሊሆን አይችልም። ምክንያቱም ከትግራይ ጎን የተሰለፉት ሰዎች የማውቃቸው ጓደኞች የምላረጋቸው ትግራይ ያልሆኑ ይሄ ነገር ስህተት ነው ብለው ይሄ እብደት ይቆም ያሉ ምላረጋቸው እኔ እኮ አሉኝ ጓደኞች በቀን ተቀን ያኔ ጦርነቱን ተቃውመን በውጭ በምናደርገው ትግል ያግዙኝ የነበሩ ሰዎች አሉ። ፋይናንሻሊ ያግዙ የነበሩ መመራው ተቋም በፋይናንስ የሚደግፉ የሌላ ብሔር ተወላጆች ነበሩ፣ ኤርትራውያን ነበሩ። ግን የኛ ትግል የጠራ ነበር። ስርዓቱ የሚያደርገውን ነገር ትክክል ነው ብለው የደገፉ እና ያቀረብኩት ጥሪም ጀነሳይድ የሚደግፉ ነው። ለምሳሌ አብሮ አደግ ጓደኛ አለ የትግራይ ሰው። ጦርነቱ ሲከፈት የመጀመሪያ የሚመጣልህ ያ ልጅ ምን ሆኖ ይሆን ነው የምትለው። ቤተሰቦቹ ምን ውስጥ ገብተው የሆኑ ነው የምትለው። ያ የምትለው ቲፒኤልኤፍ አንተ ስላልበደለህ አይደለም። በቀጥታ አንተ በግል በድሎ ሊሆን ይችላል፣ አስሮ ሊሆን ይችላል፣ ከስራ አባሮ ሊሆን ይችላል፣ ከእንጀራ ከጉርስህ አፈናቅሎ ሊሆን ይችላል፣ የመጣበት ብሔር በድሎ ሊሆን ይችላል። ነገር ግን ያንተ መለኪያ የሚፈጸመው ጭቆናን ለመቃወም ያንተ መለኪያ አይደለም፣ ቲፒኤልኤፍ አይደለም መለኪያ። መነጽሩ ሰብአዊነት ነው። በተለይ ደግሞ ስፔሲፊክሊ ያ ጓደኛ አብሮ ትምህርት ቤት የሄደ አብሮ ተካፍሎ የበላ ጥሩ ጊዜ አብሮ ያሳለፈ ምን ደርሶ ይሆን ቤተሰቦቹ እንዴት ሆኖ ይሆን ብለህ መጨነቅ ነው። ያ የሚያደርግ ሰው አትገበያይ ልትለው አችልም ከእንደዛ አይነት ሰው ጋር። ከዛ እንደዛ አይነት ሰው ጋር አትጋባ ምናምን ማህበራዊ ግንኙነት ነው። በነገራችን ላይ ከማህበራዊ ግንኙነቱ አትጋባ የምትለው ነገር ሰው ለምን እንዳተኮረ አይደለም፣ ማህበራዊ ግንኙነት ነው የሚለው። እነዚህ ነገሮች ታቀዶ ታስቦበት የሰላማዊ ትግል አካል ተደርገው ተወስደው ውጤትም ያመጡ የተተገበሩ ናቸው እንጂ እኔ የምቆጭባቸው የምቀጸጸትበት በነገራችን ላይ በህይወቴ ካደረኳቸው ነገሮች ከትግራይ ከህዝቤ ጎን ሆኜ ጀነሳይድን በመታገል ያበረከትኩት አበርክቶ በህይወቴ ከሚያኮሩኝና ፕሮባብሊ ለልጅ ልጆች የተላልፈው እንደ ቅርስ እንዲነገሩ ከምፈልጋቸው ነገሮች እነዚህ ነገሮች ያደረኳቸው ነገሮች ናቸው እና ምንም የሚጸጽተኝ ነገር የለም ልልፈልግ። የኔ ድርሻ ጥያቄ መጠየቅ ነው እንጂ እዚህ ጋር እንካ ሰላምታ መለወጥ አይደለም። የእሱ ድርሻ መመለስ ነው። እናንተ ደግሞ ምላሹን ሰምታችሁ ከፈለጋችሁ መውሰድ ካልፈለጋችሁ መተው ነው። መጨረሻ አካባቢ ላይ እድል ሰጣችኋል። ቅድም ገልጫለሁ ቴዲ። የተሳሳተ ሀሳብ በትክክለኛ ሀሳብ ነው የምታሸንፈው። ለምሳሌ እኔ እንደዛ ጥሪ ሳቀርብ እኔን ለማሸነፍ ይፈልግ የነበረ ሰው ምን ማድረግ ነበረበት ቴዲ? ለምሳሌ ትግራይ ላይ የሚፈጸመው ነገር ስህተት ነው ብሎ ሰልፍ የኢትዮጵያውያን ማዘጋጀት፣ ከሚጨፈጭፈው ስርዓት ራሱን ማራቅ፣ እንደገና እኛ የትግራይ ህዝብ ወገናችን መጎዳት የለበትም ብለን ምናምን እንጂ አሉላ ባስቀመጥከው አይነት አይደለንም ብሎ መስራት ነው። ሰውሳለሁ እንድሪያስ እሸቴ ኤርትራ ምጽዋ ላይ ደርግ በአውሮፕላን ደበደበና ብዙ ሰው አለቀ። ከዛ ፕሮፌሰር አንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበረው እዚህ አሜሪካ ዲሲ ነበር ይኖር የነበረው። ኢትዮጵያውያንን ደርግን ተቃውመን ሰልፍ እንውጣ አላቸው። 20 ሰው ነው የተገኘው ከዚህ ሁሉ ኢትዮጵያዊ። ከዛ አንድሪያስ ኤርትራውያን ሀገር እንሆናለን ብለው ሲወስኑ ድጋፍ ከሰጡት ሰዎች አንዱ ነው እና መዓዛ ብሩ ጠየቀችው፣ ለምንድን ነው የደገፍከው የኤርትራውያንን ሪፈረንደም ሀገር ነው? አይ እኔ እኮ የደገፍኩት ያኔ አይደለም ማለት ደርግን ተቃውመን ሰልፍ እንውጣ ብዬ ኢትዮጵያውያን ጠይቄ ሰልፍ ግልብጥ ብለን ብንወጣ ኖሮ ያኔ ዲፖዚት አስገብተን ነበር። ኤርትራውያንን በሪፈረንደም አትሂዱ፣ ከኢትዮጵያ ጋር ቆዩ፣ እኛ ወገኖቻችንን ትናንት ስትበደሉ ከጎናቸው የቆምን እኛ ነን፣
ስርዓት ሁላችንም በድሏል፣ አገር አይደለም የበደላችሁ ብዬ ማሳመን እችል ነበር አላት። ምክንያቱም ዲፖዚቱ አለኝ በድፍረት ምንድነው በኮንፊደንስ በራስ መተማመን ልናገርበት የምችል ኢትዮጵያውያን የሰጡኝ ዲፖዚት አለ። ያ ቢደረግ ኖር ግን አልሆነም አላት። ደርግ ሲጨፈጭፋቸው ከጎናቸው ካልቆም ስርዓቱን ካላወገዝ ነው በዚህ ምክንያት ልንሄድ ነው ሲሉ እኔ መደገፍ ነው ያለኝ አማራጭ አላት። ምክንያቱም እንደ ኢትዮጵያዊ እኔ ሞራሉ የለኝም እነሱን ለማስቆም ነው ያላት። አንዳንድ ጊዜ በጎ ነገር ስታደርግ ነገ ጧት አሁን ለምሳሌ እኔ ያን ነገር ልንገርህ፣ ማንኛውም ህዝብ እንዲጎዳ አልፈልግም። ኢንክሉዲንግ በብዛት ከአንድ ህዝብ መጥተው ህዝቤን በድለዋል የምላቸው ሰዎች ራሱ እንዲጎዱ አልፈልግም። ልንገርህ፣ ህዝብ ነው። ለምሳሌ ግን የኦሮሞ ተወላጆች በውጭ የሚኖሩት በተለይ ከትግራይ ህዝብ ጎን ነበር የተሰለፉት። ሰልፉላ ወጥተዋል፣ አውግዘዋል፣ ምን ብለዋል። እነዚህ ህዝቡን በዚህ ደረጃ አደራጅተው ይሄ ነገር ስህተት ነው ያሉ የኦሮሞ ተወላጆች ምንድን ነው ያደረጉት ካልከኝ፣ ነገ ጠዋት በኢትዮጵያ ለመቀጠል እርሾውን አስቀምጠዋል። ከነዚህ ውስጥ አንዱ መጥቶ አይ አሉላ ይሄ ትግራይ ሀገር ምናምን የሚለው ነገር ለእናንተም ጥሩ አይደለም፣ ለእኛም እንደ ኢትዮጵያውያን የሚያምርብን አንድነታችን ስንቀጥል ነው እንደ ሀገር ቢለኝ፣ ያ ሰውዬ እኔን የማሳመን ጠንካራ ዲፖዚት አለው ያስቀመጠው። በመጥፎ ጊዜ የምታስቀምጣት ነገር ትሄዲ በሆነ ጊዜ ትጠቅማለች። ስለዚህ ያኔ እንደዛ ብለው የተቃወሙና የታገሉ ሰዎች አሁን እኔን በተለያየ መድረክ ስለ ኢትዮጵያ እንምከር ቢሉኝ እሰየው ብዬ ነው የምገኘው። እንትን አለም አላንገራግርም። ኢቨን አሁንማ በዛ ስህተት የተሰማሩትም ሰዎች ጭምር ባሉበት ተገኝቸው ወያያለሁ እኮ። ምክንያቱም በውይይት አምናለሁ። ሀሳብ የተሳሳተ ከሆነ በትክክለኛ ሀሳብ ነው የሚተካው። ኦኬ እሺ። የኔ ጥያቄ ምንድን ነው የጅምላ አዋጅ ከሆነ ለምሳሌ አሁን አማራም ሆነው እኮ ትግራይ የጅምላ አይደለም ገለጽኩልህ። በዚህ በጀነሳይድ እየተሳተፉ ያሉት የሚል አለው። አሁን ለምሳሌ ከዚህ አንግዛ ከዚህ አንጋባ ስንላቸው ጦርነቱን የሚቃወሙ የአማራ ልጆችም ተጎጂ ይሆናሉ። ገባ አይደለም? ምክንያቱም ተግባራዊ ካደረጉት አዋጁ ለምሳሌ አትግዛ ሸቀጥ፣ አትጋባ፣ ፍታ ምናምን ሲሆን እየተቃወመ ያለውም ጦርነቱን ደግፈው በትግራይ ህዝብ ላይ ጀነሳይድ እንዲካሄድ የቆሙ ከስርዓቱ ጋር ነው የሚለው። ትግራይን ምረጥ ወይም ስርዓቱን ተብሎ አይ እኔ ትግራይን አልመርጥም ስርዓቱን ነው የምመርጠው ካለ እስከነ ምርጫ ሂድ፣ ከአንተ ጋር ምንም ግንኙነት የለኝም በለው ነው የሚለው። እኔ እኮ ስላልኩት እኮ ነው፣ በትግርኛ ነው ያልኩት፣ ቃል በቃል እየደገምኩልህ ነው። አግኝተኸው ጓደኛ አብሮ አደገ ሆኖ ትግራይን ትመርጣለህ፣ የአብሮ አደግነት የዘመናት የአብሮነት ህይወታችንን ትመርጣለህ ያንን ማስቀጠል፣ ወይስ ከስርዓቱ ጎን ሆነ ትግራይ ማለቅ አለበት ትላለህ ብለኸው አይ እኔ ከትግራይ ጎን አይደለሁም ካለ ተሰናበተው ነው የሚለው። መግዛት ሲሄድ ሸቀጥ ከመግዛቱ በፊት ይህን ጥያቄ የሚያቀርበው ከዛ በኋላ ደግፋለሁ ያ ከትግራይ ህዝብ ጎን ነህ ወይ አይደለም ተብሎ ነው መጀመሪያ። ያ እንደዛ ነው ያለው። በዚች ቀጭን በትግርኛ ቀጣን ጊዜ እንላታለን። ቀጭን ጊዜ ይባላል አይደል? በአማርኛ ያለው ፈታኝ የሆነ ወቅት ማለት ነው፣ የምታስተዛዝብ ማለት ነው። ማን ምን ላይ እንደቆመ የምታውቅበት በዚች አስጨናቂ ጊዜ ከማን ጎን ነህ በለው ነው የሚለው። የተጋባስ እንዴት ይሆናል? የወለደ ከትግራይ ጎን አይደለሁም ካለ እኮ ከጨፍጫፊ ጎን ነኝ ካለው ሲጀመር አልጋ ላይ ይምርሃል እንዴ? ስለዚህ ፖለቲካችን ወይስ የአልጋው ይመቸኛል የሜዳው ግን እዛው ከፈለጋችሁ ጥፉ ነው ለመሰል። እኔ አንድ ብሔር ይጥፋ ካልከው የዛ ብሔር አባላት ይጥፉ ካልካቸው በኋላ ከዛ ብሔር ውስጥ ግን አንዲት ሴት ግን ከኔ ጋር ጊዜ እንድታሳልፈ ምን አይነት ንግግር ነው እንደዚህ? እኔ ገብቶኛል። እኔ የሚያሰቀኝ ለመሰለ የኛ ሀገር ነገር አንፕሬዲክተብል ነው። አሁን አንዳንድ ጊዜ ቅድም ያልከው ነገር አለ። ተናደ የምትናገረው ንግግር ለዚህ ነበር እንደ የምትልበት ጊዜ እኔ አስልቼ በደንብ ከስሜት ውጭ ሆኜ ነው ለመሰለ። አሁን ሰኞ እንደዛ ተናግረ ማክሰኞ ደግሞ ምን እንደተፈጠረ ሳይታወቅ ፍቅር በፍቅር ደግሞ ሲሉታቸው ሰኞና ማክሰኞ እኔ በተለያየ መንገድ ነው የማያቸው። እሺ አንድ ነገር ልንገርህ፣ በአንድ ነገር እኔ ላስረዳ። ያለፉ ውጊያዎች አልዋጋም። እኔ ባለፈው ውጊያ መዋጋት አልወድም። በቃ ያኔ በወቅቱ ምንድን ነው በመኸር እና በበጋ በእንትን ምናምን የሚባል እኮ አለ። በእርሻ ራሱ አረም ላይ የአጨዳ ዘፈን ካልዘፈንኩ ካለ አንድ ሰው ወደ ጸበል ነው የምትወስደው።
ሰው ምን ልል ፈልጌ ነው፣ በዛ ወቅት በዛ ኮንቴክስት ጀነሳይድ ህዝቤ ላይ እየተፈጸመ በነበረበት ያመንኩበት አጥንቼ አንብቤ ተዘጋጅቼ ያልኩት ነገር ስለሆነ ምንም አይጸጽተኝም ነው። ነገር ግን ዛሬ በትግራይ ላይ የሆነው ስህተት ነው። በትግራይ ወገኖቻችን ኢቨን ያኔ የዛ ጭፍጨፋ ላይ የነበረ ሰው ስህተት ነው ያደረግነው። ታዬ ደንደዓ ለምሳሌ ውሰድ። ታዬ ደንደዓ ትግራይ ላይ ያደረግነው ስህተት ነው ብሏል። በወቅቱ በጦርነቱ ወቅት አጋፋሪ ነበረ። ትግራይ ሄዶ አየና በፌዴራል መንግስት ተልኮ የሰላም ሚኒስቴር ዴታ ሆኖ ትግራይ ላይ ያደረግነው ነገር ትልቁ ስህተት ነው። ኢቨን አብይ እንኳ ማለት ጀምሯል እኮ ሻዕቢያ አስገብተን አሁን ከሻዕቢያ ጋር መገናኘት ምን ጣጣ እንደሚያመጣባቸው ለተጠማጆቹ ሲናገር እኛ እንኳ ራሱ አደጋ መጣብን ብለን ያደረግነው ነገር ዋጋ ስንት ዋጋ አስከፍሎናል አለ እኮ አሚኮ ላይ ሳምንት 2 ሳምንት ይሆናል። ፓርላማ ላይ ቀርቦ ምንድን ነው ያለው? እኔ በዚህ ረገድ አሁን ለምሳሌ ይቅርታም ጠይቀው ነገር የለም። በአቋሜ ጸናለሁ ነው የምትለው? በአቋሜ ነው የምጸናው እንዳልኩ። ግን ሰኞ ተሳስቶ የነበረ ሰው ማክሰኞ ስህተቴን አምኛለሁ ካለኝ ግን እዛው የተሳሳትክበት ኑር የሚባል ነው በፍጹም። ወደ ሁለተኛው እንትን እንለፍ። ከጌታቸው ረዳ ንግግር በጣም ደስ የሚል ይነግራል። ከቲፒኤልኤፎች ጋር የተጣላበት ዋነኛ ምክንያት ጦርነቱ ውስጥ ለምን ገባን? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ስላለው ፖስትዋር ቁጭ ብለን መገምገም አለብን የሚለው ነገር ነው። ከቲፒኤልኤፎች ጋር እንታጠለው በዋነኛነት አንድ አእምሮ ያለው ሰው ሊያነሳ የሚችለው ጥያቄ ማለት ነው። ለምን ተደባደብኩኝ? እንዴት ተደባደብኩኝ? ከደበደቡ በኋላ ምን አገኘው? ቲፒኤልኤፍ እና የፌዴራል መንግስቱ አጠር አድርገን መልስልኝና ወደ ጽምዶ እንመጣለን። ወደ ሁለተኛው ከዛ እድል ሰጣቸዋለሁ። ፖለቲከኞች ታፕታፕ አድርጎ ታፕታፑ በትንሹ 200 ሺህ ወይ 300 ሺህ ካልገባ አላስገባቸውም። እዚህ ላሉ ነው በስልክ ነው ማስገባቸው። ፕሊስ አሉላ፣ ጦርነት ውስጥ ለምን ገቡ? እንዴት ተዋጉ? ከጦርነቱ በኋላ ቲፒኤልኤፎች ምን አገኙ? እስኪ ንገረን። መልካም። የህዝብ ጉዳዩን ስላልነው በሰፊው ስለሄድንበት ህዝብ መፈረጁ ህዝብ መመታቱ እሱ እንትን ብለናል። የህዝቡ እዛ ላይ ጋብ እናድርገው። አሁን የህወሓት ነው የምናወራው። ከጦርነቱ ጋር ተያይዞ የህወሓት ሚና የሄደበት መንገድ፣ ጦርነቱን ዝግጅት የገመገመበት የተዘጋጀበት ሁኔታ ምናምን አሁን ሌላው ኢትዮጵያዊ ተጋሮችም እያስቸገሩ ነው። አሁን የህዝቡ ጉዳይ እንደዚህ አድርገህ አጥርተህ በህዝብ ላይ ያለ አቋም ከነገርከው በኋላ ሊያገስ አይችልም፣ ሊያስታውክ አይችልም ስለ ቲፒኤልኤፍ ስትናገር። አንዳንድ ጊዜ ግን ያንን ጃምፕ አድርገን ስለ ህወሓት ብንናገር ኖሮ በቃ እንትን እያዝልኝ ነው የሚሆነው፣ ሀገር እያዝልኝ ምናምን ነው። ወደ ህወሓት እንምጣ። ህወሓት ሲጀመር ከጦርነቱ በፊት ከአብይ በፊትም ችግር ነበረበት። እዚህ ላይ እንስማማ። አብይ ከመምጣቱ በፊትም በነገራችን ላይ አብይ ያደረሰበት ችግር ሲናገር አንድ ትግራዋይ አብይም በማምጣት የህወሓት ሚና የነበረው የህወሓት ሚና ማየት አለበት። አብይ ችግር ከሆነ የችግሩ ምንጭ ማን ነው የሚለውም ማየት ተገቢ ነው። ህወሓት ምን ሚና ተጫወተ እዛ ላይ የሚለው ማየት ተገቢ ይመስለኛል። ህወሓት በውስጣቸው የነበረ ክፍፍል አይ ቲንክ ብዙ ነገሮችን አበላሽቷል። እና ደግሞ ህወሓት ሲበላሽ ደግሞ እንደምታውቀው ብልሽቱ እዛ ላይ ቢቆም ችግር አልነበረውም። የሀገራችን ፖለቲካ እንደምታውቀው ፓርቲ ሲፈልግ መንግስት ነኝ፣ ሲፈልግ ህዝብ ነኝ፣ ባውንድሪ የሚባል የለም። አንዱ ጥንቅጡ የወጣውም እና እልቂቱ ምንም የሚያመጣብን አንዱ ችግር ይሄ ነው። የሚቃወመውም አንድ ናቸው ነው። ራሱ ባለቤትየውም አንድ ነን ነው የሚለው። ህወሓት ይሄ የትግራይ ህዝብና ህወሓትን አንድ የማድረግ ሌሎች ሲያደርጉት ሲሉት ሲጠቀሙበት እንደ እብዶች ይወስዳቸዋል። ህወሓት ግን በሰፊው ሰርቶበታል። ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው ተብሎ የሚደረግ ፖለቲካ ነው የሚያዋጣው። ይሄ 2018 2019 ካልተሳሳቱ በፈረንጆች ማለት ነው። አሁን ገና ነን በአበሻ 2019 አልገባንም። 2018ም ካልኩም ዛሬ ሊሆን የአሁኑ ዓመት ሊሆን እንደማይችል ሰዎች ይገባቸዋል። አብይ የመጣበት ጊዜ ማለት ነው። ኦኤምኤን ላይ አዲስ አበባ ቀርቤ ሚዲያ እያቋቋማችሁ ነው አለኝ ደጀኔ ጉተማ። አዎ ድምፅ ወያነ አለ፣ ቴሌቪዥን ትግራይ ቴሌቪዥን አለ። ይሄ ካለ ያው በትግራይ ደግሞ ህወሓትና ህዝቡ ያው ነው። ሌላ ሶስተኛ ሚዲያ ለምን ያስፈልጋል ነበር ያለ። ሉክ ይሄ ትርክት ህወሓት ፈጠረው፣ ሌሎች ተቀብለው እያስተጋቡት ነው። ምንድን ነው ያልኩት ደጀኔን፣ አንተ ተሳስተሃል አይደለም ያልኩት።
ህወሓትም ይሄ ነገር ይጠቀምበታል። ይህንን ለመስበር ነው አንዱ ሚዲያ የምናቋቁመው ነው ያልኩት። ከህወሓት ቁጥጥር ውጭ ከህወሓት መዋቅር ውጭ የሆኑ ተቋማት መገንባት ለትግራይ ህዝብ ትርክቱም መቀየር ህዝብና ፓርቲ የተለያየ መሆኑ የሚሰራ ትግራዋይ እና ተቋም ካልተፈጠረ እየመጣ ያለ አደጋ ይታየኝ ነበር። በዛ በኩል ያሉት ኢዲዮቶች በፈጠሩት ብቻ አይደለም ሰጋ የነበረው ይሄ ትግራይና ህወሓት አንድ ነው እያለ ለጭፍጨፋ ሁኔታዎች ያመቻቸ የነበረው በዛኛው ሳይድ የተሰባሰበው ኃይል አይደለም። ህወሓት ራሱ ይህንን ነገር ይፈልገው ነበር። ልክ እንደ ሂማን ሺልድ የሚጠቀሙ አማጽያን አሉ አይደል? የሰው ልጅ ህይወት ማስያዣ ይዘው ተደብቀው በዛ ትልቅ መሳሪያ ቢተኮስ ምንም ቢመጣ ህዝቡን እዛ ላይ ጨዳ አድርገው ተጠያቂነቱን በዛ ልክ እንዲመጣ ማድረግ ራሳቸውንም ለማዳን ይሄ ፖለቲካ ይሄ እብደት ከህወሓት መንደር እንዲቆም በጣም እጥር ነበር። አልተለመደም። እንደ ባዕድ ነው የሚታየው። ያኔ ህወሓትና የትግራይ ህዝብ አንድ አይደለም ማለት በነዛ እብድ ተቃዋሚዎች የሚያስደበድብ ብቻ አይደለም የነበረው። ትግራይ ውስጥም ህወሓትና ደጋፊዎቹ ምን እያልክ ነው? እንዴት ነው የትግራይ ህዝብ ከህወሓት የተለየ ነው የምትለው? ዛሬም ድረስ እንደዛ የሚሉ ጠብደል እብዶች እንዳሉ አንርሳ። ከዛ ሁሉ በኋላ ብዙ ታክመዋል፣ ተፈውሳል። ያልተፈወሱም አሁንም አሉ። ፕሮባብሊ እዚህ ውይይት ላይ እየተከታተሉ ነው ያሉም ሊሆኑ ይችላሉ። ህዝብና ፓርቲ አንድ ማድረግ ሲጀመር ናቹራሊም ስህተት ነው። ሁለተኛ እንደገና ደግሞ በፖለቲካ ደግሞ ከፍተኛ ዋጋ የሚያስከፍል የእብደት መንገድ ነው። ናቹራሊ እንየው። ፓርቲ ፓርቲ ነው፣ ህዝብ ህዝብ ነው። ህዝብ የነበረ ነው። ፓርቲ ከህዝብ በኋላ የመጣ ነው። ህዝብ ነው የሚፈጥረው። በፈለገ ሰዓት ደግሞ አታስፈልገኝም ብሎ ጥጉን ሊያስይዘው ይችላል። ይሄ ተፈጥሮ ነው። ከፓርቲ ጋር ተወለድኩ የሚል ሰው ካለ እኔ አላውቅም፣ ይቅርታ አድርግልኝ። በጣም የከረረን የሚባለው ነገር እንኳን መንፈሳዊ ህይወት ነው አይደል? እምነት ነው። ከእምነት ጋር ተወለድኩ የሚለኝ ሰው እንኳን ያለ አይመስለኝም። በእምነቱም እንደዛ ስለማይል ተወልዶ በፕሮቴስታንት ኬድክ እንዲያውም ብዙ ዓመት ቆይቶ ነው የሚጠመቀው። በኦርቶዶክስ ከመጣ ደግሞ ያው ወንድ ከሆነ 40 ቀን ነው መሰለኝ፣ የሴት 80 ነው። ከዛ በኋላ ነው የክርስትና ስም ተሰጥቶት ክርስቶስን ተቀበለ ነው ምናምን ዋሬቨር። እውቀቱ የለኝም በሃይማኖት ጉዳይ ብዙ መዘባረቅ አልፈልግም። ግን ምን ልልህ ፈልጌ ነው ከእምነት ጋር እንኳን የሚወለድ ሰው የለም። በዛ በጠንካራ በሚባለው የመንፈሳዊ እንትን እንኳን ካቱ ካልተጠመቅ ከሌላው አትለይም። አማንያን ለይቶ አያይም። አንድ ኦርቶዶክስ አይ እንደተወለድኩ እኮ ይዤ ነው የወጣሁት ብትለው አይልም። መጽሐፋችን ነው የሚል አባ አልተቀበሉትም ይላል። ስለዚህ ተውና ፓርቲ ማለት ነው። ፓርቲ ማለት ሲያሻ ልክ ሱቅ ሄደ ሳሙናና ስኳር እንደምትገዛው ወይም ቡና የምትገዛው ነገር ነው መሆን ያለበት፣ ሸቀጥ ነው መሆን ያለበት። ይሄ በአጥንት ስለመጣ ታግሎ ደርግን ስለታለ ችግር ሊቀርፍ የሚችለው ችግር ያለበትን ፓርቲ ነው ጆይን የምታደርገው። በቃ ነገርኩህ እኮ አዝ ሲምፕል አዝ ሱቅ ገበያ ሄደ ሽንኩርትና ቲማቲም እንደመግዛት በሰለጠነው ዓለም እንደዛ ነው። ከደም ከህዋሴ ጋር እንትኔ ይነዝረኛል፣ ቆዳዬ እንዲህ ያደርገኛል፣ ያንቀጠቅጠኛል። እብደት ነው እሱ መንገድ። አይ ነው ቁርኝቱ ይገባኛል። እዛም ላይ ደጀኔም የነገርኩት ያ ነው። ኢንተርቪው ተመለሰ ልታየው ትችላለህ። ይገባኛል። መሪዎቹ ግን አሁን መርተው ለሚወድቁት ውድቀት መሸፈኛ ይጠቀሙበታል ቁርኝቱን። ይሄ የትግል ጊዜ የደርግ ለመፋለም ከየቤቱ 4 ሰው 3 ሰው ሁላችንም እንደዛ ነው ትግራይ ውስጥ። ከዛ ነፃ የሆነ የለም። ነገር ግን ያ ሁሉ መስዋዕትነት የተከፈለው ያሻንን መርጠን እንድንኖር ነው እንጂ ደርግን መጣል አያስፈልግም እኮ። ያ ሁሉ መስዋዕትነት አያስፈልግም። አንድ ፓርቲ ብቻ ሙጥኝ ብሎ ለመኖር ምን መስዋዕትነት አስፈልገ? የተሰዉቱም ራሱ እኮ ምን አይነት ኖረኞች ናቸው ነው የሚሉን እድል ቢያገኙ። ምክንያቱም የምትሰዉት ለምንድን ነው? ፈንጅ የምትረግጠው የምትዋጋው ብትለው ነገ ጠዋት ህዝቤ በዲሞክራሲ ይላል ከሚባሉት ንግግሮች ነው እንዲያውም ጠቅስልህ ታጋዮች ከሚሏቸው በወቅቱ ደርግ ተወግዶ ህዝቡ በዲሞክራሲያዊ መንገድ ራስን በራስ የማስተዳደር ምናምን ብዙ የታጨቀ እንትን አለው። ከነዛ የታጨቁት አንዱ ግን ህዝቡ በፈለገው መንገድ የሚመቸውን ያሻውን መርጦ ይተዳደራል ነው። ሰው ህወሓት አልፈልግም ካለ ይችላል ማለት ነው። አይ ህወሓትማ ያቺ መስዋዕት የተከፈለባት እንዴት ብለህ ልተዋት ካልከው መስዋዕቱን ያከበረ ነው የሚመስለው፣ ንግግሩ ይጣፍጣል። መስዋዕቱን መካድ እንደሆነ ግን እኔ ላስረዳ። ያ የተሰዋው ሰውዬ የፈለግከውን ለመምረጥ ነው የተሰዋሁት ካለ
በህይወት የቀረው መሪ የፈለከውን መምረጥ አችልም እኔ ነኝ መመራ ካለ መስዋዕትነቱን ካደ ማለት ነው። ልክ ነው ህዝቡ የፈለገውን መምረጥ መቻል አለበት ብሎ የሚከራከር ትግራዋይ ሰማዕታት የካደ ይባላል። አሁንም በነደብረጽዮን ከሃዲዎች ምናምን ይባላል። መስዋዕትነቱን እየካዱ ያሉት ግን ፕራክቲካሊ ከህወሓት ውጭ ሌላ አያስፈልግህም የሚሉ ሰዎች ናቸው። ግን ምናምን ከህወሓት ውጭ ሌላ እንዲመርጥ ጭምር ነው መስዋዕት የተከፈለው። ልጅህን ከልጅነቱ ጀምሮ በፕሮፓጋንዳ በሚዲያ በዘፈን ስለ ህወሓት እየነገርከው ካሳደግከው ጎረምሳ ከሆነ በኋላ ምን ትጠብቃለህ? እሱ እኮ ነው የምልህ። አንድ ጊዜ ታጋዮች ምናምን መሰለህ ልጆች ሆነን የህወሓት ታጋዮች መሳሪያ ሽጉጥ ምናምን ስላቸው አንዳንዶቹ በጣም ይበሳጩ ነበር። ወግድ ነው የሚሉ እኔ እኮ በዚህ ያለፍኩት ይህንን ወድጄ አይደለም። አንተ ተምረህ እስክሪብቶ እንድትጨብጥ ወረቀት እንድትይዝ ቴክኖሎጂ ተምረህ የህዝብን ህይወት እንድትቀይር እንጂ ይህ የማይረባ ብረታ ብረት እንድትሸከም አይደለም ነው። ይህ የሚሉ ታጋዮች የነበሩት ድርጅት ነው። አሁን አንድ ሰው ጀግና መባል ያለበት መስዋዕት ሲከፍል ነው የምትል ፈትለ ወርቅ ጽህፈት ቤቱን የምታስተዳድረው ሰው ያለበት ህወሓት ነው። ባጭሩ ፈትለ ወርቅ እሷ በህይወት መኖሯ ከሃዲ ናት ማለት ነው። ጀግና አይደለችም ማለት ነው። መስዋዕት አለባት ጀግና እንድትባል። ይሄ አደገኛ ፖለቲካ ነው። ከፖለቲካ ባለፈ ደግሞ በሰብአዊነት ካየነው ደግሞ ኢሞራላዊም ነው፣ በህግም የሚያስጠይቅ ነው። በነገራችን ላይ እልቂትን በየጊዜው የህዝብ አንድ ህዝብን የምታስተዳድርበት መንገድ ካደረግከው በህግም ያስጠይቃል፣ ወንጀል ነው። እሱ ምን ልልህ ፈልጌ ነው፣ ህወሓት ከዚህ መውጣት ነበረበት። አንዱ የተሳሳተው የሳተው ነገር ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው፣ መንግስት መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ አለ በሰለጠነው ዓለም። የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጃችልም። አሜሪካ ላይ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግስ አትችልም። የኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አትችልም። ኮንትራት አይሰጥህም። በሀገሪቱ ተንቀሳቅሰ ንግድ ማድረግ አትችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው። ይሄ ፖለቲካ ህወሓት ስላደረገው አይደለም፣ በየትኛው ምድር የምትጸየፈው ፖለቲካ ነው። ከዛ አንድ ትግራዋይ ተቋም ሲያቋቁም ይህንንም ሀሳብ ለማስረጽ ተብሎ ተቋም ያቋቁማል። ለምሳሌ አንዱ ቲኤምኤች ነው ያቋቋምኩት። የተለያየ ሀሳብ ያላቸው የትግራይ ተወላጆች መጥተው በተለይ ደግሞ የተገፉ መድረክ ያጡ የመጀመሪያው ስራችን እንደነበረ ታውቃለህ። ቲኤምኤች ላይ የኢሮብ ተወላጆችን እናቀርብ ነበር። ቅሬታ ነበራቸው። መጀመሪያ 2019 በፈረንጆች የመጀመሪያ ዝግጅታችን ለምንድን ነው እንደዛ ያደረግነው? በኤርትራ በኩል የባድመ ይሄ የአልጀርስ እንትን ውሳኔ ተከትሎ የተወሰነ ፓርቲ የኢሮብ ወደ ኤርትራ ተካሏል። አንድ ህዝብ ተከፍሏል። ሰው ቅሬታ አላቸው። ሁለተኛ ሻዕቢያ አፍኖ የወሰዳቸው ኢትዮጵያውያን የኢሮብ ተወላጆች፣ የትግራይ ክልል ተወላጆች ደብዛቸው የጠፋ ሰዎች አሉ። የት እንደገቡ አይታወቅም። ይሄም ያነሳሉ እና ኑና ልክ ድምፅ ወያነ ይሄ ላያቀርበው ይችላል፣ ትግራይ ቴሌቪዥን ላያቀርበው ይችላል። ህዝብ ራዋቶ ያቋቋመው ሚዲያ ግን ምን ያግደዋል? ይህንን ለማቅረብ አቀረብ ናቸው። ህወሓት እኔም ማልቆጣጠረው ተቋም ተፈጠረ አለ። በህወሓት ፍልስፍና ሚዲያ ማለት ወይ ትቆጣጠረዋለህ ካልሆነ ትገድለዋለህ ነው የሚለው። ከቻልክ ተቆጣጠረው፣ ያንተ ባሪያ አድርገው፣ ካልሆነ ግን ግደለው ነው የሚለው። ስለዚህ በእንደዚህ አይነት ሁኔታ የነበረ መደባደብ፣ መቀጣቀጥ ልነግርህ አልችልም ያሳለፍነው። ተቋማት ራሱ ሚዲያማ አንድ ቱል ነው፣ ህዝብን ሞቢላይዝ የሚያደርግ ቱል ነው፣ ፖለቲካንም የሚገዳደር ነው፣ መሪዎችንም የሚፈትን ነው። የዶሮ እርባታ ትግራይ ውስጥ አንድ ገበሬ ቢያቋቁም
እቺ ዶሮ እርባታ የኛ ድርጅት አውቋታል። ካልሆነ አጠገቧ ሸለመጥማጥ የሸለመጥማጥ እንትን እናቋቁማለን ነው። ዶሮዎቹን ፈጅቷቸው እንዲያደር ማለት ነው። ይሄ ፖለቲካ አይደለም፣ ድንቁርና ነው። ስለዚህ ይሄ ተይዞ ድርጅቱ ችግር ውስጥ ሲገባ ምንድን ነው የሚፈጠረው? ህዝብና ድርጅት አንዱ ሳሞራ ራሱ ብሎታል በግልጽ 2016 በፈረንጆች የኦሮሞ ፕሮቴስት በነበረበት ቀውጢ በነበረበት አርቲስቶች ሰብስበው እነ ንዋይ ምናምን እና አስቴር በዳኒ ምናምን አይቀሩ ሰብስበው ሄደው ነበር ወደ መቀለ። እዛ መድረክ ላይ የህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም መከላከያን የሚመራ አንድ የፓርቲ ካድሬ እንደዛ ቢል ላልደነግጥ እችላለሁ። ኢታማዦር ሹም ተጸጽቷል። ሌላ በኋላ ላይ ባደረጋቸው እንደዛ አይነት አስተሳሰብ ጎድቶናል ብሏል። እነዚህ ነገሮች ስህተት ናቸው። ምክንያቱም ምን ሆነ መሰለህ፣ በዛ ደረጃ ህዝብና ፓርቲ አንድ ነው ካልክ በኋላ ፓርቲው ወገቤ ያለቀን ምን ይሆናል? የህዝብ ገባ ኢህአዴግ ወገቤ ያለቀን የህዝብም የመንግስትም አቅሞችን ሰብስቦ ድርጅታዊ አድርጎት ስለነበረ ፍርክስክሳችን ወጣል። ዛት ሳይኮ ህዝቡ ችግር ውስጥ ነው፣ ይህን ያህል ህዝብ ሞቷል ተብሎ ሲነገር በሚዲያ ይሄ ፓርቲውን ለማስመታት ነው። መጀመሪያ ፓርቲው መዳን አለበት እኮ የሚሉ ፓርቲው ከትግራይ ህዝብ በላይ እንደሆነ ስለሚያስቡ እኮ። አንድ ነገር ልንገርህ፣ ህወሓት ተናፍቋል የሚሉ ባለፈውም ጠቅሼው ነካ አድርጌው ነበር። ህወሓት ተናፍቋል የሚሉ የህወሓት ደጋፊዎች አሉ። ምኑ ነው የተናፈቀው ነው የምላቸው እኔ። በመሀል ሀገር ህዝቡ ድሮ እኮ ወጥተን መግባት የስ ችግር አለ። አሁን አገሪቷ ከፍተኛ የሆነ ውድቀት ላይ ነው ያለችው። የዚህ ውድቀት ተጠያቂው ብልጽግናና የብልጽግና መሪ ፕሬዚዳንት ጠቅላይ ሚኒስትር አብይ ናቸው። ነገር ግን ኢህአዴግ ተቋማቶቹን የድርጅት አድርጓቸው ስለነበረ መንግስት እና ፓርቲ መስመር ስላልተበጀለት የሆኑ ሰዎች በለቀቁ ቁጥር ወይም ድርጅቱ በተፈረካከሰ ቁጥር የሀገሪቱ ተቋማትና መንግስታዊ አቅሞች በዛ ልክ ነው የሚዳከሙ። አንዳንዶች አሁን ኢህአዴግን የሚቃወሙ ኢህአዴግ አይፍረስ ያሉ ነበሩ በወቅቱ። ምክንያቱ ከኢህአዴግ ጋር ኢህአዴጎች ራሳቸው መንግስትንና እንዳለ መዋቅሩን ከድርጅቱ ጋር ስላያያዙት ድርጅቱ የፈረሰ ቀን መንግስትንም ይዞት እንደሚወድቅ በሀገሪቱ የጸጥታም ሌላም ክፍተት የደህንነትም የምንም ተቋማት ክፍተት እንደሚፈጠር ያውቁ ነበር። መከላከያ ሪፎርም ተብሎ እንቅስቃሴ ሲጀመር አራቱ የኢህአዴግ ድርጅቶች በመከላከያ ውስጥ ነበሩ በህይወት። ብሶ ይህንን አያውቅም። የተሰናበተ ታጋይ ያለው ያው ካሁን በኋላ በህገ መንግስቱ መሰረት የሀገር እንትን አይፈቀድልህም ፓርቲ ውስጥ መግባት ምናምን ተብሎ ግን ቅድም በነገርኩ ህወሓት ደሜ ነው ህይወቴ ነው የሚል አስተሳሰብ የተጋባበት የተጣባበት ሰው የሀገር መከላከያ ውስጥ ገብቶ ኦሎፍ ሰደን ህወሓት ፓርቲ ነው እኔ የሀገር ጠባቂ ነኝ እንዲል አጠብቀውም። ለዛ ነው ሳሞራ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም። ይህ ምን ፈጠረ በላይ ቴዲ በሂደት ፓርቲ ሸርተት ሲል ወገቤ ሲል አብሮ ህዝብንም ይሄ መለስን አንድ ጊዜ በአንድ መድረክ ጠየቅ ነው እንዲህ ተሆኖ እስከ መቼ ነው አልነው። 93 ተከፋፈላችሁና ህዝቡ አበሳውን በላ። በነገራችን ላይ ትግራይ ውስጥ በ93 የተፈጠረው ቁስል ብዙ ኢትዮጵያዊ አያውቀውም። እነዛ የወጡ ሰዎች ቤተሰባቸው የመጡበት አካባቢ ሳይቀር ቅሬታ ተፈጥሯል። የተወለዱበት የትውልድ ስፍራዎች ከዛ አካባቢ የመጣ ሰው ትግራዋይ ቅሬታ አለው በህወሓት ላይ። ቅሬታና ኩርፊያ ደግሞ ምን እንደሆነ ታውቃለህ ቴዲ? ተሰብስቦ ተከምሮ ይፈነዳል። ኢትዮጵያ ውስጥ የሆነው ተከምሮ ፈንድቶ ነው ወጣቶች ወዳልተገባ መንገድ ይህ ሁሉ እንድንገባ የሆነው። ስለዚህ ህወሓት ድርጅቱ አልቻለም ሲል ወይም ሲከፋፈል ህዝቡ መከራ እያየ ነው። ምንድን ነው እቅዳችሁ ብለን ጠየቅ ነው። ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነን ልክ ነው አለ። ካሁን በፊት ስንከፋፈል ችግር ውስጥ ስንገባ ህዝቡንም ችግር ውስጥ ከተነዋል። ይሄ የሆነው የፓርቲ ሪደንደንሲ ስላልፈጠር ነው። ቃል በቃል ነው የምደግምልህ እንግሊዝኛውን ራሱ። የፓርቲ ሪደንደንሲ በፖለቲካል ሳይንስ ምን ማለት ነው? አንድ ፓርቲ ወደማይፈለግበት ደረጃ ማሳደግ ማለት ነው። ጠፋው እንዳልጠፋ እኔ አንተ ህዝብ ያዘኝ ጠብቀኝ የሚል ሳይሆን ህዝቡ ራሱ እልም በል አልሰማም የሚለው እንዲሆን
ማድረግ ነው። ፓርቲ ሪደንደንሲ ማለት በፖለቲካል ሳይንስ ይሄ ነው። ሜኪንግ ፓርቲ ኢረለቫንት ማለት ነው። ሜኪንግ የፖለቲካል ፓርቲ ኢረለቫንት ነው ፓርቲ ሪደንደንሲ ማለት ምን ማለት ነው? ባደጉ ሀገሮች አንድ ድርጅት ይሰራና ካልቻለ ይወርዳል፣ ሌላ ያመጡታል። ከዛ ሌላ የቀየሩት ይሄ እንኳ ያኛው ይሻላል ስል የባሰ ሆነብኝ፣ ናናና የባለፈው የነበርከው ተሳስቻለሁ ና ተመለስ ትሏል። ፓርቲ ወደ እንደዛ ነው ማድረግ ያለበት። አንድ ፓርቲ በነገራችን ላይ አንድ ፓርቲም አድጓል፣ ተመንድጓል፣ ቁመና ፈጥሯል የሚባለው በቃ የሆነ ታይም ላይ እኮ የህዝብ አልፈልግም ሊለኝ ይችላል፣ ግን ትጠፋላችሁ፣ መሬት ይያዝልኝ፣ እንዲህ እትት ምናምን የሚባል ነገር አይኖርም፣ ውልቅ ብዬ ነው የሚሄደው ነው ማለት ያለብን። ይሄ ያደገ የተመነደገ የደረጀ ፓርቲ የሚያደርገው ነው። ግን እዛ ጋር አሉላ አሁን የቲፒኤልኤፍ ሰዎች አሁን አንተ እግር ኳስ ታያለህ፣ እግር ኳስ ፎርሾር እግር ኳስ ታያለህ። አንድ ቲም አንተ የምትደግፈው ቲም ፕራይም ታይሙ ላይ ካለ ማንም አሸንፈው። ለምሳሌ ባርሴሎና የፍራንክ ራይካርድን ባርሴሎና የፔፕ ጋርዲዮላን የአርሰን ቬንገርን አርሰናል ቲም ፕራይም ታይሙ ላይ ካለ ለማሸነፍ አስቸጋሪ ይሆናል ማለት ነው። አብይ አህመድ የመጣበት ሰዓት ላይ ፕራይም ታይሙ ላይ ነበር። ሳሩም ቅጠሉም ከጎኑ የነበረበት ሰዓት ላይ ነው። ቅድም በዘረዘርናቸው ነገሮች በሰራው ፕሮፓጋንዳ ሰማይና ምድር ያልፋሉ እንጂ አብይን ተደባደብ አታሸንፈው። ለምን? ፕራይም ታይሙ ላይ ነበር ሰውዬው። ፖይንት ምንድን ነው? የተለያዩ ቫሪያብል አንድ ፖለቲከኛ ስትራቴጂስቶች አሉት የሚባለው ለምሳሌ መለስ ዜናዊ ከሞተ በኋላ ህወሓት የገጠመው ትልቁ ፈተና የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት የሚያደርግ ሰው የለውም። ወደዛ ልመጣ ነበረ መጥመጣላለ ቲፒኤልኤፎች አሁንም ስትራቴጂስት ወይም ደግሞ ቫሪያብሎችን ገጣጥሞ ያሁን ወቅቱ ለመደባደብም ላለመደባደብም ትክክል ነው ብሎ የሚነግራቸው ሰው አጥተዋል ነው የምታስበው። ቢኮዝ ሶሻል ሚዲያ ላይ አንድ ሁለት ሰው ህዝቡ ህወሓት ናፍቋል ምናምን ካለ የሰከረም ሊሆን ይችላል። ያን ተቀብሎ ህዝቡ እየናፈቀ ነው የማል ሀገር ሰው መች ነው የምትመጡት እያሉ ነው ምናምን የሚሉ ሰዎችን ታያለ። አክቹዋሊ መሬት ላይ ያለው ነገር ይሄ ነው ወይስ አይደለም የሚለው የሞት መንገድ ነው። በነገራችን ላይ በተለይ ለትግራይ ገጣጥሙ የሚሞት ስታጣ እኔ እኮ በቃ እየተፈለግኩ ነው የሚታገለል ስታጣ እዚህ ያስቸገራችሁኝ ትግራዮች እንጂ ባለፈውም ጠቅሻለሁ። ትግራይ ነው እንደዚህ ህወሓት በቃ ዝም ብሎ የሚያማርረው እንጂ እዛ መሀል ሀገርማ ናፍቆት ላይ ነው ያሉት። እኛ እንድንመለስ ይፈልጋሉ። ይሄ ዝም ብሎ ከላዩ ላይ ስታየው የሞኝነት ፖለቲካ ትለዋለህ። ስህተት ነው፣ ስሌቱ ስህተት ነው ብለህ ትገመግመዋለህ በትንታኔ። ዲፕ ከሄድክ ደግሞ ምንድን ነው የሞት ቀጠና ውስጥ ሰዎችን ነድቶ የማስገባት ነው። እንዲህ እንዲያስቡ ያደረጋቸው ምንድን ነው? እውነኛ ሰው ማጣት ነው ወይስ ምንድን ነው? ወደዛ ልመጣ ነበር። በነገራችን ላይ ሰው መለስ እንደዛ ጠየቅ ነውና እንደዛ መለሰልን። ፓርቲ በቃ ካሁን በኋላ ሪደንደንት መሆን ያለበት ተመልሰን ኢህአዴግም ይሁን ህወሓትም ችግር ውስጥ በገባ ቁጥር በተከፋፈለ ወይም ወገብ ባለ ቁጥር ህዝብን ይዘን ገደል ውስጥ የምንገባበት አካሄድ ይቁም። በነገራችን ላይ ህወሓት ብዙ የመለስ ንግግሮች ይጠቅሳሉ። በመግለጫም ታላቁ መሪያችን ምናምን እያሉ ምናምን እችን ነገር ግን አይፈልጓትም ከመለስ እንትኖች ማለት ነው። እና ያኔ እንደዛ ብሎ መለሰልን። ግን መለስም ይህንን በአግባቡ ሳይተገብረው አለፈ። ካለፈው በኋላ ጭራሽ ከህዝብ ነጥሎ ፓርቲውን የማደርጀት የማሳደግ ሳይሆን የማሳነስ ፓርቲው ወደኋላ እኮ ነው። የጋርዮሽ ዘመን አለ አይደል የምትለው በታሪክ ወደ 21ኛው ክፍለ ዘመን የሚወስድ ፖለቲካ ሳይሆን ከደደቢትም አልፎ ከተቻለ ወደ ጋርዮሽ የመሄድ በህወሓት ፖለቲክስ በጣም የኋላው የሚባለው ደደቢት ነው። ወደኋላ ስትሄድ ከዛ በኋላ የለም ህወሓት። ግን በፖለቲካ አስተሳሰብ ካየው ደግሞ የጋርዮሽ ዘመን ሁላ ሊወስድ ይችላል። መለስ በማለፉ ብዙ ጥንቅጥ ፈጥሯል። በኢህአዴግ ውስጥ የተፈጠረው ጥንቅጥ ቅድም ስለገለጽ ነው አልመለስበትም። በህወሓት ግን ህወሓቶች የኋልዮሽ ነው የሄዱት። ፓርቲውን ትራንስፎርም ወደ ማድረግ ምንድን ነው የተፈጠረው? ይሄ የፓርቲና የህዝብ ማጣበቅ የፈጠረው ፖለቲካ በሂደት ምን ውስጥ ነው የሚከተን? ለሀገሪቱ ውስጥ ምን አይነት አደጋ ማለት ለህዝባችንስ ምን አደጋ እየጋበዘ ነው? ቆም ብለን ኢቨን ቱ ዘ ኤክስተንት ኦፍ ፓርቲውን ዲዞልቭ ማድረግ ፓርቲውን ዲዞልቭ እናድርገውና አዲስ ስትራቴጂክ በሆነ ጀኔሬሽን እንተካው። በነገራችን ላይ ስትራቴጂክ ቲንኪንግ ነው ራሱ። ስትራቴጂክ መሪ እናምጣ ማለት ነበረባቸው እየጠቀስኩ እንደምሳሌ እንጂ ያ ራሱ የሀሳብ ይዞ መምጣት ስትራቴጂካሊ ማሰብ ነው። ዲዞልቭ እናድርገው፣ ህዝቡን እናሳምነው። በነገራችን ላይ በደርግ ጊዜ መስዋዕት የከፈለው አጥንትና ደም የተከፈለበት ምናምን የሚባለው
ለዛ በወቅቱ የነበረ ትግል የታገለው ህወሓት ታሪክ ተብሎ መሰነድም ሚዜምም መቀመጥ አለበት። ለህዝቡ ኩራትም ትምህርትም እንዲሆን ለሌሎችም መማሪያም እንዲሆን ተቋም ተገንብቶለት ማለት ነው። ከዛ በኋላ ግን ከ1983 በኋላ ከ1987 በተለይ ህገ መንግስቱ ለመጥቀስ ስለፈለኩ ነው። ህገ መንግስቱ ከመጣ በኋላ ግን ህወሓት በህገ መንግስት መሰረት በምርጫ ቦርድ የተመዘገበ ድርጅት ነው። ደርግን የተፋለመ አማጺ አይደለም። አንዱ የትራንስፎርሜሽን ምዕራፍ ያነበረ ኦፖርቹኒቲው የድርጅቱ ስምን መቀየር፣ ለዛኛው ህወሓት ግን ተገቢ የሆነ ሐውልትም በለው አዳራሽም ሚዚየምም ተገንብቶ ቢልዲንግም በለው ያ ምዕራፍ መዘጋት ነበረበት። አንዳንድ ተጋዮች ይሄ እንደሚሉ አሁን አውቃለሁ። ወደ ምንድን ነው የገቡት? ደርግን ባሸነፉበት ስም ይዘው አባቴ ደርግ ነበረ የሚልም ጭምር ልጅ ነው። አባቱ መታገል አንድ ነገር ነው። ልጁ ላይ የስነ ልቦና ጦርነት ማወጅ ግን አያስፈልግም። ገባ? this is politics አርቆ ለሚያስብ አዲስ ምዕራፍ መጀመር። ያ ወደ ሚዚየም ታወርደዋለህ፣ ለጎብኝ ትተዋለህ። መማር የሚፈልግ ካለ ኢንክሉዲንግ የአባቱ ደርግ የነበረውን ልጅ መሄድ ይችላል። እንደ ኢትዮጵያ ሄዶ ህወሓቶች ለህዝቦች እኩልነት ብለው ለነፃነት ብለው ያደረጉት ትግል ሄዶ ጎብኝቶ ሊማርበት ይችላል። ቋሚ የአገሪቱ መተዳደሪያ እንትን ሆኖ የስነ ልቦና ጦርነት እንዲታወጅበት ግን አይፈልግም ይሄ ልጅ። ትራንስፎርም ማድረግ ያስፈልግ። አልምቶ መወደድ ብቻ አይደለም ፈተና ውስጥ የገቡት፣ አገርን በአግባቡ አስተዳድሮ ብቻ አይደለም። ከስሙና ከአይዲዮሎጂው ጋር ተጣብቆ የመጡ ነገሮችንም ለማሳመን የፈጅባቸው ጊዜ እኮ እኔ ያሳዝኑኛል። የቅድሙ የሳሞራ ንግግርም የመጣው አርቲስት ተጭኖ እነ ንዋይ እንትና ተጭነው፣ በነገራችን ላይ የሚወጣው ብር የዛኔ ብነግርህ እየየ ትላለህ ቴዲ። ውሃ አልነበረም ያኔ ነግር ያለው ትግራይ ውስጥ ውሃ ያጣ ህዝብ አለ። አርቲስቶች ግን በአውሮፕላንም በባስም በምንም አበል ተከፍሏቸው ወጪ ወጥቶ በኋላ ላይ መቀለ እንደሄዱ 400 ሚሊዮን አውጥተው የፌዴራሊስት የሚባል ስብሰባ አድርገዋል። ጦርነቱ ራሱ በአግባቡ እንዳልተዘጋጁበት በዚህ አጋጣሚ ነካል አድርገው ምናልባት በሰፊው መጣበታሉ። 36 ሚሊዮን የጠየቋቸው ወታደራዊ አመራሮች ነበሩ እንድናሰለጥንላችሁ ታጣቂ ብለው። አይ ይሄማ አያስፈልግም፣ በቀላሉ እኮ እንጨርሰዋለን፣ ያን ያክል ታጣቂ አያስፈልግንም። ፌዴራሊስት ለሚባለው እንትን ግን 400 ሚሊዮን ነው ያወጡት። ከዛ 400 ሚሊዮን ውስጥ የተካፈሉት እና ታዳሚዎች ማን ቢሆን ጥሩ ነው? አንዱ ትዕግስቱ አወሉ ነው። አንድነት ፓርቲ ከፋፍለው በትኖ ለሱ ለመስጠት የተፈጠረ ሰው ነው። አንድ ሰው ነው፣ አባልም የለውም። በነገራችን ላይ ግን መቀለ ሄዶ የፌዴራሊስት ስብሰባ ላይ ይገኛል። ሲጀመር ድርጅቱም ራሱ አንድነት ነው እኮ። ፌዴራሊዝሙና ህገ መንግስቱ አልቀበልም የሚል ድርጅት የነ ብርቱካንና የነ ስያ ብርሃ የነበረ ነው። ያው አንዳንዱ ገንዘቡን ተቀብሎ ሳይድ በዙም የተካፈለበት ነው። ምን አዲስ አበባ ትንሽ እንዲመላለሱ ፈቀደላቸውና አንድ ቀን ግን ጋማ አላቸው። ኤርፖርት ላይ ጋማ አላቸውና ኢንተሮጌሽን የለም ምን የለም፣ የተወሰነ ይቀርብላችኋል፣ ሄዱና ኢቲቪ ተለፋለፉ ተባለ። 27 ዓመት ሲዘርፈን የነበረ ብለው ነው የተናገሩት። አሁን እንደገና ተመልሶ ኢትዮጵያን ለመዝረፍ ነው ስብሰባ እያደረገ ያለው መቀለ ላይ ብለው ነው ያ እነዛው ሰዎች ያ ሁሉ ብር ወስደው አሁንም የዛ አይነት የሚመስል እድር እየተደገሰ ነው። እኔ አሊያንሶች አይኖሩ አይደለም፣ ጥምረቶች አይኖሩ አይደለም። ጥምረቶች ተካሂደዋል፣ ኖረዋል፣ ይኖራሉ ለወደፊት ፖለቲካ ነው። ነገር ግን ለእልቂት፣ ለጥፋት፣ ለመዋረድ ወደ ከፋ ሁኔታ እርስ በርስ እልቂት ለመግባት የሚደረግ ጉዞ ግን ሊገመገምም ሊተችም ሀይ ሊባልም ይገባል። እሱ ጋር ልምጣለህ። ቴንክ ዩ። ለማንኛውም ያችን